ሶፊ ዘለልከው የኔ አውርተን እስካሁን እሱን አልመሳው ሁሉ እየጠበቀ ነው እኮ እሱን። አይ ሰው ሁሉ አልጠበቀኝም። አረ እየጠበቀ ነው ሰው ሁሉ እየጠበቃችሁ ነው አይደለ? አስርቱ ትእዛዛት ተመስገንን ይመለከታል አይመለከትም የሚለው መልስ ፈልጋችኋል አይደል? ሶፊ እሱ እንዳለው ከሆነ ወንድማችን እንዳለው ያው አስርቱ ትእዛዛት ለመዳን እነሱ አይደሉም፣ ግን ከዳን በኋላ አንድ ጎንደሬዋ ጴንጤ ትገበያለሽ። እኔ የጠየኩት ጥያቄ አስርቱ ትእዛዛት ይመለከታል ወይ ተመስገን? ይኸው ሰው ሁሉ መስማት ፈልጓል። ምን ትላለህ? አልኩህ እኮ መጀመሪያ ለመዳን የሚያስፈልገው አንተ ህግ ብቻ ለመዳን አይደለም እኔ የጠየኩት። በቃ እሺ፣ የዘጸአት መጽሐፍ ምዕራፍ 20 ላይ የተቀመጡ አስርቱ ትእዛዛት አሉ። እነሱ ትእዛዛት ተመስገንን ይመለከታሉ አይመለከቱም? ለተመስገን ተጽፈዋል ወይስ አልተጻፉም ነው? መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ያው ለማን እንደሆነ ታውቃለህ። ስለዚህ አንዱ ለማን ነው ይሄ? ለቤተክርስቲያን ይሰጣል መጽሐፍ ቅዱስ። አዎ በሌላሉ አልገባቸውም እኮ መልሱ አዎ በሌ ይሉኛል። ልደትን አስገባው አይደለም መሰለህ። ምን ልትል እንደሆነ እኔ ስለማቅ ሰው አዎ በሌ ይላል። በአዎ በሎ የሚፈታ አይደለም ውዶች። በአዎ በሎ የሚፈታል። አዎም አይደለምም አይባልም። እና ሲቆይ ልደት ፈልጓል። ልደት ከታቸው ነው እዚህ መቀመጥ ስለማልችል እንደው ልደትማ አልገባም ማለት እኮ እንዲገባ እኮ አይደለም አስገባኝ ብሏል። አይ ካለ አስገባኝ። ኧረ በደንብ አድርጌ እንዴት ነው ልደትን አለ ይኸው መጣ። አሁን የመጣ ጎንደሬዋ ፔንቴ ራሱ አገዘች ተጋልዛል። አሁን እሺ ትመልስልኛለህ አትመልስልኝም ነው ተሙ? ልደት አምላክ ሶፊ አረቱ እንደዚህ ስራት ምን ሊል እንደሆነ ገብቷል። ሊያቀሳስር ሊያስወጋ ወጋው ለዛው። እንዴት ናችሁ? መጀመሪያ ረጅም ጊዜ ካገኘሁት ሶፊም ሆነ ሶፊ እንዴት ነህ? ሰላም ነው ወይ? መምህር እንደምናሉ ሰላም ነው? ቶይ ስለመጡ ደስ ብሎኛል። መምህር አይደለም ተገብቶኝ እውነት እኔ ጋር እንደመጡ እውነት እውነት እዛ ቁጭ ብለን በተጫወት ነው ይዣለሁ። እዛ ቦታ ተሜ እንዴት ነሽ ፓፓ? ሰላም ብያለሁ። ፌቡ ፋናዬ ቡላላ ዮናስ ፕሮፌት ፈይራን ብሎ ጎንደሬዋ ፔንቴ እንዴት ናችሁ? ሰላም ብያለሁ። አለን አንደኛ መጀመሪያ የገባ ነው ሰላም ብላ መጀመሪያ የገባ ነው ልደት ፌቨን ራሷን መቀየር ትፈልጋለች፣ መለወጥ ትፈልጋለች። ፌቡንቷል እኔና ሰው ቆየን ከተቀያየርን ተዋት። ለምን ተዋታለሁ? ልደትም ያግዛት እንዴ። ፌቡ መቀየር ትፈልጋለች በሌላ ሰው። ምን ሉረድ ነው ታች ሉረድ ላች ሉረድ ለሶፊ አይሮ የሚገባ ሰው አለ እንደዚህ እንደማይገባቸው እንትን የተበላሻችሁ ሰዎች ናችሁ ሁለታችሁ። እሺ ግን ሉረድ አሉረድ ሁኝ ለኔ እኛ ያልነው ይኸውልሽ ልደተ ቃል ሊቀይርሽ ይችላል። ተመስገን ሊቀይርሽ ይሻላል። ልደተ ቃል ነው። አይ ተመስገን ይሞክረኝና በተመስገን ከተቀየርኩስ ኦኬ። ከዛ በላይ ፈርዘር ከሄደ ወደ ልደት እመጣለሁ። ቲንኪውን ተመስገን ላይ ልቆይ። በቃሽ መነሻችን ነሽ። እሺ እንግዲህ ልደት እያለ እኔ ስለ እግዚአብሔር ቃል መቼስ ምን ብዬ አወራለሁ? እሱ ያውራ እንግዲህ፣ እኛ ዝም ብለን ለልደት አንድ ደቂቃ ብቻ አሁን ስትጠይቀው የነበረው ነገር ላይ ሀሳብ ለመስጠት ነው። እሺ ስጥ። አሁን ዝም ብሎ አስርቱ ትእዛዛት ሲባል ሰማሁ። ግን አስርቱ ትእዛዛት ምን እንደያዙ ግን ማለት አንብበን አይታወቀናቸዋል። ግን ከላይ እስከታች ቱ ቢሆንስ ምናልባት ከአስርቱ ትእዛዛት ውስጥ ትንሽ እንኳን በሐዲስ ኪዳን ጥያቄ ውስጥ ሊከት ይችላል የሚባለው እኮ አይሄን ማድረጉ ያን ያህል ቫልዩ አይኖረውም ልንል የምንችለው ምናልባት በትንሹ ሰንበት ከሚለው ቃል ጀምሮ ነው እንጂ ከኔ በቀር ሌላ አምላክ አታምልክ የሚለውን እንዴት ነው ማታከብረው? እንዴ እሱን አለማክበር ቀጥታ ነው ቪአይፒ ነው የሚያስገባ ሲኦል። ምንም ድርድር የለውም። ሲኦል ቪአይፒ ያለው አይ ነው ጀስት ለጫና
ፓስተር ተዋል። ስለዚህ አስርቱ ትእዛዛትን ዝም ብለን ስንመለከታቸው አንድ ነገር እናርግ። እዛ ከመሄዳችን በፊት አይደል አላቋርጥህማ። አንተ ብቻ የፈለግከውንማ እንዴት መልስ ስህተት የሚሆን ልክ የሚሆን እኔ እኮ እቀበላለሁ። እኔ ሁሉንም ነው የምቀበለው። ባይዘው ልደት አይኔን ጨፍኜ ነው የምቀበል፣ ችግር የለብኝም። እኔ ግን ትልቁ ነገር አስርቱ ትእዛዛት ልደተ ቃልን ይመለከታል ወይ ስል አዎ ስትል በዚህ ምክንያት ይመለከተኛል፣ አይ አይደለም ስትል ደግሞ በዚህ ምክንያት አይመለከተኝም እንድትል ነው። እኔም ግራ ገብቶኝ ነው ጥያቄውን ያመጣሁት፣ ለዛ ነው። እሺ እንደዛ ከሆነ ክርስቲያኖች ይመለከተናል አስርቱ ትእዛዛት። ኦኬ ይመለከተናል ስትል ማስረጃ ከመጽሐፍ ቅዱስ ራሱ እኮ በዚህ በቀጥታ ወደ ተጠቀሰበት ቦታ ላይ ለምን አልሄድም? ባጭሩ እንሂድ፣ ቀጥታ ሂድ። በቀጥታ ፍላይ ዘጸአት 20 ላይ ነው ይህ ሀሳብ ያለውና እንደዚህ ይላል። ሰማይና ምድር የፈጠረ አምላክ እግዚአብሔር ከቁጥር 2 ጀምሮ ከግብፅ ምድር ከባርነት ያወጣው እግዚአብሔር አምላክ እኔ ነኝ አለ። ስለዚህ ከኔ በቀር እቺኑ እያጠራን ሂድ። አታቋርጠኛ፣ አላቋርጥም። አይደለም አንድ ደቂቃ ስጠኝና ላብራራ። ከዛ ጥያቄ ቁጥር 2 ምን አልክ ልደት? ከግብፅ ምድር ስላልኩ ነው ቤት ያወጣው እኔ እግዚአብሔር አምላክ እኔ ነኝ አለ። ማነው ከግብፅ ምድር የወጣው? ከባርነት አይደለም። ከሁለት ቁጥር ላይ ያለው እኮ ትእዛዙ አይደለም እኮ እግዚአብሔር ለማን እንደተጻፈ ነው የሚናገረው እዚህ ጋር። እኔ ነኝ ከግብፅ ምድር ከባርነት ያወጣው እግዚአብሔር አምላክህ እኔ ነኝ አለ። ያ እንዲህ የተባለው ሰው ማን ነው? እስራኤላውያን ነው። አንዴ አዳምጠኝ። እስራኤላውያን ነው። ስለዚህ ከታች ያለው ወሬም ለማን ነው? አንተ እኮ ከመናገር በፊት ምን ለማለት እንደፈለገ ነግርህ ነበረ። እኔ ውስጥ የፈጠረው አሁን አብዛኛው ሰው ከግብፅ ምድር ስላለ ከግብፅ ምድር ያወጣው እግዚአብሔር አምላክ እኔ ነኝ። እግዚአብሔር እንደዚህ ብሎ በርካታ ቦታዎች ላይ ይጀምራል። እዚህ ጋር ብቻ አይደለም። እሺ ቀጥል፣ ሂድ። እሺ ይሄኛው ክፍል 2 አሁን እኛ እያወራን ያለን አስርቱ ትእዛዛት ስፔሲፊካሊ እያነሳን ያለ ነው። አስርቱ ትእዛዛትን ከሆነ ከግብፅ ምድር ከባርነት ያወጣው እግዚአብሔር አምላክህ እኔ ነኝ የሚለው ሶስተኛ ትእዛዝ ሆኖ አይደለም የተቀመጠው። አስርቱ ትእዛዛትን ለነሱ ለመስጠት ሲያስብ እግዚአብሔር አምላክ ራሱን የገለጠበት የመግቢያው ንግግሩ ነው። ስለዚህ እሱኛው እኛን አይመለከተንም። ምክንያቱም እኛን አይመለከተንም ማለት ከግብፅ ምድር ያወጣሁ የሚለው ኮንፌሽኑ እግዚአብሔር ራሱን የገለጠበት ነው እንጂ ከትእዛዛቱ እንደ አንዱ አይደለም ለማለት ነው። ቀጥላለና ከእኔ በቀር ሌሎች አማልክት አይሁኑልህ ብሎ እግዚአብሔር ተናገረ። ስለዚህ በሰማይም ካለው በላይ በሰማይም ካለው በታች በምድርም ካለው ከምድር በታችም በውሃም ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል አታድር፣ አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 10 ትውልድ እያለ እግዚአብሔር የተናገረው ለሚወዱኝ አለ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ምን ለሚሉኝ ለሚወዱኝ። ስለዚህ እኛ እግዚአብሔር አምላካችንን ስለምንወደው አስርቱ ትእዛዛት እኛ ይመለከተናል። ቃሉ ራሱ እንዲመለከተን ያደርጋል። ምን ስለሚል ከኔ በቀር ሌላ አማልክት አይሁኑልህ የሚለው ቃል እንዴት ነው? እግዚአብሔር አምላኬ ነው ብዬ የማምነውን አምላኬ አስርቱ ትእዛዛት አይመለከቱኝም ካልኩኝ እኮ ከእግዚአብሔር በቀር ሌላ የማመልከው አምላክ አለ ማለት ነው። ስለዚህ እኔ እግዚአብሔር አምላክ ነኝ እያለኝ አንተ እግዚአብሔር አምላክ አይደለህም እንደማለት ከሆነ አስርቱ ትእዛዛትን አልቀበልም ማለት ነው። እሺ እንዴና ታጠላለን አትግደል አለ። እሱን አይደለም ማብራሪያ። እኔ አሁን ትገላለህ አትገልም ምናምን ብሎ ፐርሰናል ጉዳዩን ሳይሆን እንግዲህ እነዚህ አስርቱ ትእዛዛት የተጻፉበት በተለይም ደግሞ እስራኤላውያን ከነፃ ከወጡበት በኋላ በተለይም ደግሞ በደብረ ሲና ኮሬብ ተራራ ላይ ነው እንግዲህ ለሙሴ የተሰጠው አይደለም። እስራኤል ከግብፅ ባርነት ወጥተው ወደ ተስፋይቱ ምድር ተባለችው ወደ ከነአን በሚሄዱበት ጊዜ የህይወት መመሪያ ተደርጎ የተሰጣቸው ቃል ነው ይሄ። በዚህ ትስማማለህ? እኛ ድረስም ይመጣ። በዚህ ትስማማለህ ወይ? አሁን በተናገርኩት ትስማማለህ? ልክ ነው። የህይወት መመሪያ ማለት ምን ማለት ነው? የሚመሩበት ህግ ነው የተሰጣቸው። አዎ ትስማማለህ? ለእነማን ነው የተሰጠው? ለእስራኤላውያን። ለእስራኤላውያን ነው የተሰጠው። ኦኬ ሌትስ ሴይ እንግዲህ ለእስራኤላውያን ከሆነ የተሰጠው አንተ እስራኤላዊ መሆን ይጠበቅብሃል ማለት። ምክንያቱም ለሶፊ የተላከው ደብዳቤ ለሶፊ የተሰጠው ህግ ልደተ ቃልን ይመለከታል።
ይመለከታል። ኦኬ እሺ፣ እንደዚህ ነው በጣም መጽሐፍ ሲምፕል ሎጂክ ቅዱስ። ነው እያነሳ ያለው። እሺ አሪፍ። መጽሐፍ ቅዱስ ለነማ ተጻፈ? በጣም በሚገርም ሁኔታ አዲስ ኪዳንና ብሉይ ኪዳንን ከፍዬ ለምሳሌ ሮሜ መልእክት ኖ መልስልህ ከፍዬ ነው የምነግርህ። አጠቃላይ ነው አሁን የጠየቅኩ። መጽሐፍ ቅዱስ ለማን ተጻፈ? ለአማኞች ነው የተጻፈው። ግን ላስረዳ ድፍን ያለ ጥያቄ የቱ ጋር ነው ለአማኞች የተጻፈ? እንዴ አይደለም፣ መጽሐፍ ቅዱስ ለአማኞች የተጻፈ። ቦሪንግ አታርገው። እኔ ትንሽ ልጅ አይደለሁም። በደንብ አስረዳ። አይ ነው መጽሐፍ ቅዱስ ለአማኞች የተጻፈው ካልከኝ ላስረዳህ። የሆነ ድፍንፍን ያለ ጥያቄ ጠይቀኝ። ፎር ኤግዛምፕል አዲስ ኪዳን ላይ እንሂድ። ከአዲስ ኪዳንም እኮ ለምሳሌ የሮሜ መልእክትን ነው። አሁን የሮሜ መልእክትን ስለ ሮሜ ላይ ላሉ ክርስቲያኖች ነው የላከው። ያንን መልእክት ይሲ ለአማኞች ነው የተጻፈው። የቤተክርስቲያን መጽሐፍ ነው፣ የክርስቲያኖች መጽሐፍ ነው፣ ለአማኞች የተጻፈ መጽሐፍ ነው። ወደ አዲስ ኪዳን ወደ ብሉይ ኪዳን ግን ስትሄድ ለእግዚአብሔር ሕዝብ የተጻፈ መልእክት ነው። ለእግዚአብሔር ሕዝብ ለሆኑት የተጻፈ መልእክት። ለምሳሌ በነቢያቱ በኩል አድርጎ እግዚአብሔር ለራሱ ሕዝቦች የጻፈው ደብዳቤ ነው መጽሐፍ ቅዱስ። በብሉይ ኪዳን ስታደርገው ወደ አዲስ ኪዳን ስታመጣው ደግሞ በቀጥታ በክርስቶስ ኢየሱስ ላመኑ አማኞች የተጻፈ መጽሐፍ ነው። ምንም ያን ያለው እንትን ይላል። ያቸው እያንዳንዱን መልእክታቶች ለምሳሌ 14ቱን የጳውሎስን መልእክታት ስትመለከት ቆሮንቶስ ላይ ያለች ቤተክርስቲያን፣ ገላትያ ላይ ያለች ቤተክርስቲያን፣ ኤፌሶን ላይ ላሉ አማኞች እንዲህ እያለ ሲጽፍ ኢቭን ለስፔሲፊካሊ ለግለሰቦች እንኳን ሲጽፍ ለነቲቶ ለአማኞች የጻፈው መጽሐፍ ነው መጽሐፍ ቅዱስ። ኦኬ መጽሐፍ ቅዱስ ስፔሲፊክ ሲደረግ በእንደዚህ አይነት መንገድ ይበራራል። ብሉይ ኪዳን ላይ የተሰጠው ለእግዚአብሔር ሕዝብ ነው። ይሄ ትእዛዛቶቹ የተሰጠው ለእግዚአብሔር ሕዝብ ነው። ኦኬ እኛም በሐዲስ ኪዳን በክርስቶስ ኢየሱስ በኩል የእግዚአብሔር ሕዝብ ነን። እንዴት እንደሚመለከተን ጌታ ኢየሱስ ክርስቶስም የተናገረውንም አድርጌ ላስቀምጥልህ። በሁለት መንገድ አድርጌ ያስረዳለሁ። በብሉይ ኪዳን በቀጥታ እግዚአብሔር እየተናገረ ያለው በሙሴ በኩል ለሕዝቡ ነው። ያ ሕዝብ የእግዚአብሔር ሕዝብ ነው። ከዛ ሕዝብ ነው ክርስቶስ ኢየሱስ የሚመጣው። ምንድን ነው የሚለው? ዮሐንስ ወንጌል ላይ እንሂድ፣ እንዴት እንደሚመለከተን ላሳየ። ከቁጥር 10 እንዲህ አለ። ይቅርታ ከቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም የመጣ ነበር፣ በዓለምም ነበር፣ ዓለምም በእርሱ ሆነ፣ ዓለሙንም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም አለ። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸዋል። ክርስቶስ መጀመሪያ ወደ ማን የመጣው? ሶፊ ወደ ሰው ልጆች ነው። የእርሱ ወደ ሆኑት ወደ ሰው ልጆች አይደለም ያለው፣ የእርሱ ወደ ሆነው መጣ። እነማን ናቸው የእርሱ የሆኑት? የገዛ ወገኖቹ። እነማን ናቸው እነሱ? ወገኖቹ ናቸው እኮ። እነማን ወገኖቹ እነማን ናቸው? ስፔሲፊክ ናቸው። ሌላ ማን አለ? አይሁዶች አይደለ? ስለዚህ አስቀድሞ የመጣው ወደ እነሱ ነው ማለት ነው። ከነሱ አልተቀበሉት። ስለዚህ ክርስቶስ ከነሱ በኩል መምጣቱ በብሉይ ኪዳን ያለውንም በብሉይ ኪዳን ሲናገር የነበረውንም ትንቢት ስለሱ የተወራውንም እያንዳንዱን ነገር ይዞ ነው የመጣው ክርስቶስ። ተፈጻሚነቱ የሚሆነው በሱ ላይ ነው። ግን እነሱ ስላልተቀበሉት ምን አደረገ? ለተቀበሉት። ስለዚህ እኛ ክርስቶስን ከተቀበልነው በብሉይ ኪዳን ሲነገር የነበረውም እያንዳንዱ ነገር በክርስቶስ ኢየሱስ በኩል ለእኛ ይደርሰናል። ራሱ ክርስቶስ ራሱ ሲናገር ምንድን ነው ያለው? ከቁጥር አንድ ጊዜ ዮሐንስ ከቁጥር 16 እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት በክርስቶስ ኢየሱስ ሆነ ብሎ አለ። ምን በማን በኩል ተሰጥቶን ነበር አለ? ሕግ በማን በኩል ተሰጥቶን ነበር አለ? በሙሴ በኩል ሕግ ተሰጥቶን ነበር አለ ዮሐንስ። ጸጋና እውነት ግን በክርስቶስ ኢየሱስ በኩል። በሙሴ በኩል የተሰጠውን ሕግ በክርስቶስ ኢየሱስ የሚያምኑ አማኞች ይደርሳቸዋል። ሐዋርያው ጳውሎስ እንደገና በዚህ በዕብራውያን መልእክቱ በምዕራፍ ዮሐንስ ምናዊ ነበረ? በሙሴ በኩል ሕግ ተሰጥቶን ነበረ ሲል ምናዊ ነበረ? ዮሐንስ ከነሱ እንዳንዱ ነው። ምናዊ ነበረ ዜግነቱ? አይሁዳዊ ነው። ስፔሲፊካሊ ከየትኛው ነገር እንደሆነ ግን አላውቅም። which is good። ስለዚህ ለአይሁድ የተሰጠው ለአባቶቹ ነበር የተሰጠው ማለት ነው። እሱን ላይ ያይዘልኩ ነው ከላይ ራሱ ከተናገረው ጋር ለተቀበሉት ግን ለነርሱ ስላለ፣ ስለዚህ እኛ ደግሞ ማንን ተቀብለነዋል? ክርስቶስ ኢየሱስን ተቀብለነዋል። ስለዚህ ክርስቶስ ኢየሱስን ከተቀበልን በክርስቶስ ኢየሱስ በኩል ከዚህ ሲነገር የነበረው ለብሉይ ኪዳን አማኞች ወይም ደግሞ ለሕዝበ እግዚአብሔር ሲነገር የነበረው እኛ እኮ ዛሬም እኮ የአብርሃም ልጆች እኮ እንባላለን እኮ የአብርሃም የቃል ኪዳን ልጆች እኮ እንባላለን። በማን በኩል? በክርስቶስ ኢየሱስ በኩል።
ስለዚህ እኛ ከአብርሃም በቀጥታ በስጋ ተወልደን የአብርሃም ልጆች የምንባለው በክርስቶስ ኢየሱስ በማመናችን ነው። የአብርሃም ልጆች አብርሃም እስራኤላዊ ነበረ? አይሁዳዊ ነው። አብርሃም ዕብራዊ ነው። ዕብራዊ ነው። አብርሃም አይሁዳዊ ነው። አለ መረጃው ማለት ሌላ አለ። አንተ ስለ አብርሃም ለምን አንተ የጠየቁን ጠይቃ አንተ አብርሃም እስራኤላዊ ለመሆኑ አይሁዳዊ ለመሆኑ ማስረጃ አለ? ሙሉ መጽሐፍ እሱን አይደል የሚናገረው? እስቲ የቱ ጋር አምጣሽ አንድ። አብርሃም ዕብራዊ ነው። ከዕብራዊም ደግሞ እኮ አንተ የምትለውን ሳይሆን ልደት የቱ ጋር አብርሃም እስራኤላዊ ለመሆኑ አንድ ማስረጃ ስጠኝና እኔም እንድታረም ማለት ነው እንድስተካከል አንድ ማስረጃ ስጠኝ። አብርሃም ዕብራዊ ነው፣ እስራኤላዊ ነው፣ አይሁድ ነው የሚል አንድ ቦታ ንገረኝና ሚዩት አድርጌ እጠብቃለሁ። ወደኋላ ሄደን እንቁጠር የአብርሃምን ዘር። አይ አብርሃም መብት ቆቆ እስቲ አይ አንድ እስቲ ኢንተራክት ለምን ከኔ ጋር አታወራም? አንተ አገባ ምን ስለሆነ አንተ ከኔ አገባህም አንተ ምን አገባ አንተ አያገባህም አንተ አያገባህም ኬኩን ከኔ ጋር አውራ በቃ አላወራም ከአንተ ጋር እሱ ጋር ነው የማወራው። እንደውም ከአማርኛ አላውቅም እኔ አላወራም ከነጨራሹ። አብርሃም ዕብራዊ አለቀ። እሱን ከፈለክ ጥቅስ እናመጣላለን። የኤቦር ልጅ ነው ፔሬድ። ከዛ ውጭ ግን እስራኤላዊ ግን አይደለም፣ ግን የእስራኤላውያን አባት ነው። በቃ ተነጋገሩ። ለምን አውራ ከኔ ጋር አውራ። ለምን አላወራም? በቃ ከኔ ጋር አውራ። አላወራም። እንደውም እኔ አውሩ በቃ እሺ አውሩ። እኔም የወጣው እንደውም አላወራም። በቃ እንዴ ለምን አንተ ምን ታሪክ ከኔ ጋር አውራ እንዴ? ለምን ትፈራኛለህ እንዴ? እኔ አላወራም። ለምን ታዲያ እንደ ልደትን ይኸውልህ ከሱ ጋር ዶግማ ምናምን ነገር አውሩ፣ ነገርነት ምናምን ነገር አውራ። ከኔ ጋር ደግሞ ታሪኩን እናውራ። ፈትሸኝ እንደውም በዚሁ አካባቢ በዚሁ አይሻልም? አሁን የማላውቀው ነገር ላይ ቢሆን አሁን ታፋጠኝ ነበረ። እኔ እኮ ምን አይነት ሰው ነህ ግን አንተ? ምች ነህ እኮ። ምን አደረኩኝ? ምች የሆንክ ሰው እኮ ነህ። አሁን እስኪ ና እዚህ ጋር እናውራ ከኔ ጋር። አሁን እስኪ ወንድ ከሆንክ ስለ አብርሃም ታሪክ እናውራ። እሺ ጥሩ። ስለዚህ አንተ እያልክ ያለው ኬኩን 10ቱ ትእዛዛት ለሰው ልጆች ተጽፏል ብለህ ነው የምታምነው? ለሁላችንም። ቆይ መጀመሪያ ስለ አብርሃም እናውራ። አብርሃም ነው ጥያቄ ውስጥ ነው። ይኸው እንደዚህ ነው ማውራክ ማለት ነው እኮ። እኔ አሁን የጠየኩ ጥያቄ 10ቱ ትእዛዛትን አሁን ታሪኩ ላይ እናውራ። መጀመሪያ ስለ አብርሃም ታሪክ እናውራ። እኔ አብርሃም አንድ ነኝ። ስለ አብርሃም ምንም እኔ አላውቅም። እኔ የማውቀው ነገር የለም። እኔ ስለ አብርሃም አላውቅም። እኔ ታዲያ ለምን ጠየቅኩህ ልደትን? ቅድም ልደትን ምን ያገባ? ከልደት ጋር ጨረስን። በቃ ልደትን ጠየቅኩት። መጽሐፍ ቅዱሳዊ ማስረጃ ፈለኩ፣ ጨረስን፣ አለቀ። ልደት የለም አሁን እዚህ ውስጥ የልደትን ምስማት ታይሳ። ስለዚህ አሁን የቀረውን ጥያቄ አሁን ከሱ ጋር ይኸውልህ፣ የቀረውን ጥያቄ ልደትን መልሰውና ከሱ ጋር አውሩ። ታሪክ ግን ሲሆን ግን ሂስቶሪካል ቴዎሎጂ ወደ እኔና አንተና ትወልዳለች። እሺ ስለዚህ እንደዚህ እናድርግ። 10ቱ ትእዛዛትን ሰዎች በመፈጸም የእግዚአብሔርን መንግስት ይወርሳሉ ወይ? እሱን ከሱ ጋር አውራ። አስገባው። እሱ አንተ መልስልኝ ራስህ። ይሄ ነው ፓጀናችን። ለምን ከሱ ጋር አውራ። እኔ ታሪክ ብቻ አንተ ነው የምትመልስልኝ። ይሄ አይቻልም። በዚህ ጉዳይ ከኔ የተሻለ እውቀት ያለው እሱ አለ። ከሱ ጋር አውራ። ይሄ አሁን ነገረድነት ነው። ነገረድነት ላይ ይኸው ተሚ ያለ ከፈለክ ልደትዬ ግባ አውሩ። ሂስቶሪካል ቴዎሎጂ አዳምጥ ሶፊ አዳምጥ። ይኸውልህ እንደ ድሮ እያጭበረበሩ እያወዛገቡ መቀጠል የለም። ተይዘሃል። አሁን እኔ ነኝ የተያዝኩት። ስላሴ ነው ያዘክ። ሊቀመላኩ ቅዱስ ሚካኤል ነው ያዘ። ጭራሽ እኔ ነኝ የተያዝኩት እንዴ? ጭራሽ እኔ ነኝ የተያዝኩት? አዎ ሊቀ መላኩ ይዘዋል። በቃ አለቀ። ስለዚህ ታሪክ ምን ላይ ነው የተያዝኩት? ምን ላይ ነው የተያዝኩት? ይኸውና አሁን ከኔ ጋር እናውራ። አሁን የአብርሃምን ታሪክ ከኔ ጋር አውራና እኮ ይኸው እኔ ነገርኩህ እንዴ። ይኸው 10ቱ ትእዛዛት ለኔ ነው የተጻፈው ስትል መጽሐፍ ቅዱስ ላይ እናውራ። ስለ ትእዛዝ 10ቱ ትእዛዛት የተሰጡት ለሙሴ ነው። ኦኬ ለሊቀ ነቢያት ሙሴ ነው። በአብርሃም ዘመን 10 ትእዛዝ 20 ምናምን የለም ነበረ። በሕገ ልቦና ዘመን ላይ ነበርን። አዳምጥ። በሕገ ልቦና ዘመን ላይ ነበርን። ከፈለክ ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ብለን ከፍለን መነጋገር ይቻላል። ታሪኩ ላይ ማለት ነው።
ሂስቶሪካል ፐርስፔክቲቭ ላይ መነጋገር ከኔ ጋር ይቻላል። ድነቱን በተመለከተ ስለ ድነት ነው ነው ያወራው ያለሁት። ድነት ነው፣ በድነት ጉዳይ ነው። በቃ እሱን ደግሞ ልደትዬን አስገባው። አንተ ራስህ ነው መመልስልኝ። አልነጋገርም ካንተ ጋር እኔ በቃ እኔ በነገርነት ላይ አይደለም። በቃ ጣልቃ ገብተሃል በእኔና ጀማዓ እውቀቱ የለኝም። በቃ እሺ የለኝም እውቀቱ እኮ እንደሱ ማለት። ስለዚህ ስለ ድነት ኦያ አንድ ነገር ልንገራ ያነሳኸው ነገር እሺ ገብቶኛል። ስለ ድነት እውቀት ከሌለ እኔ ልዳን ብልህ መዳኛ ወዴት ነው? ስለ የት ልትመራኝ ነው? ወደ ቤተ ክርስቲያን መራሃለሁ። ወደ ቤተ ክርስቲያን ነው መራ ማለት በቃ መርተኸኛል። ኬኩኔ አሸንፈኸኛል። በቃ አልቻልኩም አንተን ተወኝ። ኖ አይደለም። ለምን ታሪኩ ላይ እናውራ። የአብርሃም ዘር ከየትኛው ዘር ነው አብርሃም? እኔ አልፈለኩም። እንደዚህ ያክል መፍራትህ በራሱ መች መራው? እኔ እኮ አንተ ነህ። እሺ እኔ አልችልም። በቃ እኔ አልችልም። ኬኩን አንተ ትችላለህ፣ እኔ አልችልህም። ስለ አብርሃም ታሪክም ስለማቅ ነው ጥያቄን የጠየኩት ደጋግሜ። በቃ አልችልህም በልና አውራ። አልችልም። ይኸው ሰምታችኋል አይደለ? 1000 ምናምን ሰዎች ኬኩን አልችልም። በቃ አሁን ነገርነቱ ላይ ከነሰሚ ጋር ግን ችግሩን ያልችልም እኔ አልችልም አልኩኝ እንጂ በእኔ ውስጥ ያለው መንፈስ ግን አልተቻለም ነው። እኔ አልችልም። ምንድን ነው እንደዚህ? አታስጨንቁኝ። ጨረስን እኮ በቃ እኮ ሶፊ። እሺ በቃ ኬኩ ዛሬ በጣም ከባድ ሂስቶሪካል ቴዎሎጂ ላይ እኔ ፊት ቆመ ልታወራ አትችልም ሶፊ። በቃ ልንገርህ አውርቼማ ይኸው እያየኸኝ አይደል እንዴ? በቃ ከዛ ውጭ ግን ሴትሮሎጂ ግን ነገርነት ላይ ግን ይኸው አውራ አሉ ወንድሞች አሉ። እኔ አንድ ቀን ታሪክንም ቢሆን አላውቅም። እኔ ለምንድን ነው በለኝ ገና እየተማርኩ ነው ያለው። ታሪክን ምን አልኩኝ እኔ? ስለ ታሪክም ቢሆን እኮ ስለ አብርሃም እኔ አይደል የተናገርኩት? የአብርሃምን ታሪክ ስታነሳ አብርሃም እኔ አላነሳውም። መጀመሪያ ደረጃ አይደለም መጀመሪያ ስማ፣ ኬኩን ዝም ብለህ ታውራ አንተ። የተነሳውን ላንሳ። ይኸውልህ እኔ አይደለም ያልኩት ልደት ነው፣ እስራኤላዊ ነው፣ ዕብራዊ ነው፣ አይሁድ ነው አብርሃም ያለው ልደት ነው እንጂ እኔ አይደለሁም። ከዛም መጽሐፍ ቅዱሳዊ ማስረጃ ፈልጋለሁ ይሄን ለመሆኑ ብዬ የጠየቅኩትም ጥያቄ ነኝ። አለቀ። ምንድን ነው የምታወራው? ታሪክንማ በደንብ አድርጌ ስለማቅ ነው እኮ እሱን ከፈለግህ ታሪክንማ በደንብ ስለማቅ ነው ጥያቄውን የጠየቅኩት። መጽሐፍ ቅዱሳዊ ማስረጃ ብዬ የጠየቅኩበት ምክንያት ታሪክማ ስለማቅ ነው። እንደማቅ አንተማ ይሄው አሁን ተረካወካው ከኔ ጋር በቃ ዋና ሀሳቤና አጀንዳ ይሱ አይደለም። ስለ ታሪክ ከፈለግ አንተ ሚዩት አድርጠብቅና ስለ ታሪክ እኔ እናንተ እናወራለን። አለቀ። የተነሳንበት ግን የፋናዬ ጥያቄ 10ቱን ትእዛዛት በመፈጸም ይዳናል ወይ የሚል ጥያቄ ያላት ፋናዬ ለሱ መልስ እየሰጠንና የገባንና የተረዳነውን እያስረዳናት ነው። የምታስረዳት ነገር ካለ አዎ 10ቱ ትእዛዛትን በመፈጸም የእግዚአብሔር መንግስት ይወረሳል የምትል ከሆነ ለፋናዬ አስረዳት። ከዛ ጠይቃለሁ። እሱን መምህራን አስገባና መምህራን ያስረዷት። እኔ መምህር አይደለሁኝም። እኔ የታሪክ ሰው ነኝ። መምህራን ይግቡ። ዶግማ ላይ ምንድነው ችሎታ ያላቸው አሉ። ያው አስገባቸው። ወንድሞች አሉ፣ አነጋግሯት። እኔ ገና አዲስ ነኝ። እኔ ገና እየተማርኩኝ ያለው ሰው ነኝ። መቼ ነው የምጨርሰው? የኛ ቤተ ክርስቲያን ትምህርት እኮ ተመረቁ አልከለም እኮ ሶፊዬ። ገና አይዞ በቃ አንድ ቀን ያልቃል፣ እንጸልያለን። ኤኒዌይስ ስለዚህ በጣም ጥሩ ሀሳብ ተነ ጎንደሬዋ ጴንጤ ቀጥሽ ሀሳብ ነበረሽ፣ አቋርጬሽ ነው። ኦኬ አይ እኔ ሀሳብ የነበረው ተመስገን የጌታ ልጅ ቀደም እንትን ሲል 10ቱ ትእዛዛት ይመለከተናል አይመለከተንም የሚለውን ልመልስ ወይስ መልሽ? አውሪ ይገባሽ። ኦኬ 10ቱ ትእዛዛት እንደኔ ለመዳን አይመለከተኝም። ከዳንኩ በኋላ ግን ከዛም በላይ ይጠበቅብኛል። ለመዳን ግን ጌታ ኢየሱስ ክርስቶስን ማመን በቂ ነው፣ ከበቂ በላይ ነው። 10ቱ ትእዛዛት ሰዎች በ10ቱ ትእዛዛት የሚድኑ ቢሆን ጌታችን ኢየሱስ ክርስቶስ አምላክ ሰው ወደ መሆን ባልመጣ። ስለዚህ 10ቱ ትእዛዛት የሰው ወደ እግዚአብሔር መንግስት ማስገባት ስላልቻለ
ጌታ ኢየሱስ ክርስቶስ በዘመኑ መጨረሻ ለሰው ልጆች ሁሉ ለሚያምኑበት ሁሉ ለማዳን ወደዚህ ምድር መጥቷል። ስለዚህ 10ቱ ትእዛዛት አሁን ላይ ያስፈልጉናል። ከ10ቱ ትእዛዛትም በላይ እኛ ይጠበቅብናል ማለት ነው። ስለዚህ ለመዳኔ 10ቱ ትእዛዛት አይደለም ያዳነኝ ኢየሱስ ነው። በህይወቴ ግን እምነት ያለ ስራ ያዕቆብ እንደሚለው የሞተ ነው ይላል። ካመንኩ በኋላ ጌታ ኢየሱስ ክርስቶስ የህይወቴ የግል አዳኝ ከሆነ በኋላ ከ10ቱ ትእዛዛት በላይ እንደውም እኮ ወደ ስንት መቶ በላይ ናቸው። ከ10ቱም ያለፈ ነው። ስለዚህ እነዚህ ዋናዎቹ ብቻ አይደለም እንትን የተባሉት። ስለዚህ ለመዳን ኢየሱስ ነው የሚያስፈልገን። ከዛ በኋላ ግን 10ቱ ትእዛዛት ያስፈልገናል። አዛም በላይ ከ10ቱም በላይ ማለት ነው። ስለዚህ የመዳን መሰረታችን ክርስቶስ ኢየሱስን ሰው በልቡ በማመን በአፉ በመመስከር እንዲሁም ደግሞ ስጋ ደሙን በመውሰድ በዛ ይድናል። ከዛ በኋላ ግን ከ10ቱ ትእዛዛት በላይ እንትን አለ፣ ትእዛዝ አለ። ገላትያ ላይ ሄዳችሁ እዩት። ያዛኮ ያየ የተመኘ ምናምን ብሎ 10ቱ ትእዛዛት ሌላ ማለት እንደውም የሰከረ የሰደበ ያየ የተመኘ እያለ ነው የሚሄደው። ህጉ በጣም ከዛም በላይ ምን ያለ ነው የጠበቀ ነው። ስለዚህ እነዛ 10ቱን ብቻ እንያቸው። ያየ እኮ ነው የሚለው እዛ ጋር ግን ያደረገ ወይ እንትን ያለ ነው፣ እዛ ግን የገደለ ነው፣ እዚህኛው ግን በልቡ ያሰበ ነው የሚለው። ስለዚህ ኖር ህጉን አጥብቆ ማለት ከህግ በላይ ጠብቋል። በዛ በ10ቱ ብቻ እንትን አትበሉ። ስለዚህ የሰው ልጅ ለመዳን ክርስቶስ ኢየሱስን በእምነት መቀበል ነው። ከዛ በኋላ ግን ከ10ቱ ትእዛዛት በላይ ይጠበቅበታል። ይሄ ነው እኔ እስማማም። አንቺ በተናገርሽው ይቅርታ። እንዴት አረፈዳችሁ? እንዴት አደራችሁ? ሁሉ ነገር ሰላም ነው? ሶፊዬ እንዴት ነህ? ኬክሻ ተሙ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከሁላችን ጋር ይሁን። እንግዲህ እንዴት አደራችሁ? እሺ የማትስማማቸውን ሰው ለመዳን መሰረት በ10ቱ ትእዛዛት ነው በጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ነው ሰው የሚድነው። ወንድማችን አንደኛ ቆሮንቶስ ምዕራፍ 7 ቁጥር 19 ስናይ መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ አለ። ይሄን የቱ ጋር ቀደሽ ትጥያለሽ? ኦኬ እዚህ ጋር ወደ ኋላ መለስ በልና መገረዝ አለመገረዝ እንዲል ጳውሎስን ኦኬ ቀድጄ ላውጣ። ይሄን ቆይ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ ሲል የእግዚአብሔር ትእዛዝ 10ቱ ትእዛዛት የእግዚአብሔር ትእዛዝ ናቸው አይደሉ? ባጭሩ መልሽ ናቸው ወይ አይደሉም? ከሆኑ ይሄንን ገንጥለሽ ነው ታዲያ የምትይው? አይደለም እኔ ገንጥዬ ጣልኩት። አዳምጠኛ አሁንም ገንጥዬ ጣልኩት ብለሻል። አሁን ያድናል አለመገረዝ ሲል ምን አለ እዚህ ጋር? ቆይ አዳምጪኛ። እዚህ ጋር ምንድነው የሚለው? መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው አለ። መጀመሪያ ምንድነው የአብርሃም ሕዝብ የእግዚአብሔር ሕዝብ የአብርሃም ወገን የሚባሉት ምን ያደረጉ ነበረ? በ8 ቀን የተገረዙ ነበሩ አይደለ? ዘፍጥረት ምዕራፍ 17 ቁጥር ከ11 ጀምሮ ስንል። ስለዚህ አሁን ምን አለ? በግርዘት የእግዚአብሔር ሕዝብ መሆን እንደማይቻለው የእግዚአብሔር ትእዛዝ ያለው ቃል አንድ ቃል አለ። ስለዚህ እሱ ምን አለ እዚህ ጋር መጣውና አንደኛ ቆሮንቶስ ምዕራፍ 7 ቁጥር 19 ላይ መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው አለ። የእግዚአብሔር ልጅ የሚኮነው በግርዘት ስላልሆነ የእግዚአብሔር ወገን የሚኮነው በግርዘት ስላልሆነ ማለት። ስለዚህ ምን አለ ቀጠለና የእግዚአብሔርን ትእዛዝ መጠበቅ ነው እንጂ አለ። አንቺ ደግሞ ምን እያልሽ ነው? እዚህ ጋር የእግዚአብሔርን ትእዛዝ መጠበቅ አያድንም ብለሻል። ስለዚህ ቅዱስ ጳውሎስን ለምን አንችልም? ኦኬ ጳውሎስ ከምን መሰረት ተነስቶ ነው ላንተ የምጠይቅ? ከምን መሰረት ተነስቶ ነው ስለዚህ ነገር ያለው? አየህ አሕዛብም ሆነ አይሁድ ልንድን የምንችለው ክርስቶስ ኢየሱስን በመቀበል ነው። አይሁድም ቢሆን በግርዘት ስርዓት ወይም ሕጉን በመጠበቅ አይድኑም። አሕዛብም ቢሆን ያን የግርዘት ስነ ስርዓት በማድረግ ሳይሆን መጀመሪያው የተከሉን መሰረት አለ ክርስቶስን በማመን ከክርስቶስ ካመንም በኋላ ግን እንዳልኩህም ሕግ ብቻ አይደለም ከሕግ በላይ ነው። በፊት እኮ የገደለ ነው። አሁን ግን ወንድምህን መጥላት ስታስብ አይደለ? አሁን ግን ዝሙት ደስተኛ ሳይሆን በልብህ ያየ ነው
አይደለም የሚለው ከዛም በላይ ነው። አሁን እኔ ይሄ አያስፈልገንም እያልኩ አይደል። ለመዳን መሰረት ክርስቶስ ኢየሱስ ነው። ከዛም በኋላ ግን የሚያስፈልገን ያመንከውን እውነት በድርጊት ትገልጸዋል። ከዛ በላይ ከህግ በላይ ሆነናል ነው እያልኩ ያለው እንጂ አሁን ህጉን አውጥተን እንጣለው ምናምን አያስፈልገንም ሳይሆን ለመዳን እስራኤሎች ለምን አልዳኑታል? 10ቱ ትእዛዛት ነው። አህዛብስ ለምን ክርስቶስ ኢየሱስ ወደዚህ ምድር በ10ቱ ትእዛዛት ምክንያት የሰው ልጆች ሁሉ ከዳኑ ክርስቶስ ኢየሱስ ለምን መምጣት አስፈለገው? የማያምኑ ኤቲስቶች በዙሪያ አሉ። ከዛም በላይ ሊያደርጉ ይችላሉ፣ ግን እሱ የእግዚአብሔር መንግስት ለመውረስ ወይም ለመዳን መሰረት አይሆናቸውም። የኔ ጥያቄ ምን ላይ ነበረ? ቆይ መሀላችን አትግቡ፣ ሰዎች አትግቡ። ሁለት ሰው ሲወያይ ማዳመጥ እንልመድ ሁላችንም። እኔ እህቴን ሪስፔክት አድርጌ አዳምጫለሁ። ፋንያ አትግቢ አንዴ። በነገራችን ላይ ማመን ማለት ትርጉሙ ነው ይፍቺውን ሚስጥሩ ገብቶሻል? እግዚአብሔርን ማመናችን እኮ የፍቅር መገለጫችን ነው አይደለ? ለሱ መገዛታችን ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ምንድነው የሚለው? ትእዛዜ በእርሱ ያለችዋን የሚጠብቃት የሚወደኝ እርሱ ነው። የማመናችን ምክንያት ትእዛዙን መጠበቃችን። አንቺ እንዳልሽው መሄድ አውድ የለም እውነት ለመናገር ማለት። ምክንያቱም እስራኤል ዳኑ አልዳኑ፣ እስራኤል ዘስጋ ነበሩ፣ አሁን ደግሞ እስራኤል ዘነፍስ ነን። እስራኤሎች ያገኙት ነገር በአጠቃላይ የዘላለምን ሕይወት የሚሰጥ እንኳን መናን አልበሉ። በተስፋ ነው የተጓዙት። በተስፋ ክርስቶስ ይመጣል እያሉ ነው ነቢያቶችም የሰበኩት። አሁን ግን ሐዋርያቶቹ ምን እያሉ ነው? መጥቷል እንጀራውን ብሉ እያሉ ትእዛዙን ነው እየሰበኩ ያሉት። እግዚአብሔር ፍቅር የምናረግበትን እምነት ስትይ አንድ ነገር ብጠይቅሽ ደስ ይለኛል። እስቲ ያመነና ያላመነ ሰው ልዩነቱን ንገሪ። ኦኬ፣ ያመነ ሰው የመጀመሪያው እምነት ብዬ ስል የእምነት መሰረቱን አንድ ሰው ካላመነ እንኳን ወደ ስራ መምጣት የለበትም። መጀመሪያ ማመን አለበት። እምነት ስል ሰው ጌታ ኢየሱስ ክርስቶስን የህይወቱ ጌታ፣ የህይወቱ አዳኝ፣ የዘላለም ህይወት የሚሰጠው ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለ ነው ያለ። እውነትም መንገድም እኔ ነኝ ያለ። በሱ የሚያምን ሰው ነው ወደ ዘላለም ህይወት የሚሄደው። አመንኩ። ግን ካመንኩ በኋላ አንተ አሁን እንዴት ገልብጠህ እየተረዳኸው እንዳለ ባይገባኝም ካመን አንድ ክርስቲያን ክርስቶስ ኢየሱስን ከተቀበለ በኋላ ከእግዚአብሔር ምሳሉ ብሎ ጴጥሮስ ያስቀመጣቸው ዕለት ከዚህ ከማደሬ ከመውጣቴ በፊት ይህን እንድታስቡ እላለሁ ብሎ ያስቀመጣቸው ትእዛዛቶች አሉ። ሰው ካመነ በኋላ ማድረግ መስራት የለበትም እያልኩ አይደለም። መጀመሪያ ክርስቶስ ኢየሱስን ለመዳን መቀበል በኋላ አይደለም። ያመነና ያላመነን ሰው ለይተሽ ንገሪኝ እስቲ። ያመነና ያላመነ ስራውን ተይው። ያመነ ያላመነ ካመነ በኋላ ያለውን ስራ አይደለም የኔ ጥያቄ። ያመነና ያላመነ ሁለቱም በፍሬም አስቀምጪኝ። እሺ፣ ያላመነ ሰው በቃ ጌታ የሌለው ኤቲስትን በለው ምንም በለው እንደፈለገ የራሱ ጌታ የራሱን ህይወት የሚኖር ነፃ ፈቃዱን እያደረገ ለራሱ ጌታ ሆኖ የሚኖር ሰው ነው እግዚአብሔር የሌለው ማለት ነው። ያመነ ሰው ደግሞ በአመነው እምነት ለዛ ላመነው እውነት እግዚአብሔርን እያወቀ እየተረዳ ዕለት ህይወቱን በቅድስና እያሳደገ የሚሄድ ሰው ማለት ነው። መጽሐፍ ቅዱስ ያርግ ያላመኑትን መጽሐፍ ቅዱስ ያርግ፣ ያመኑትን መጽሐፍ ቅዱስ አርጊና ንገሪ። በቃ በራሳቸው ፍቃድ በራሱ ትእዛዝ ለራሱ ጌታ ሆኖ የሚኖር ሰው እሱ ክርስቶስን አላወቀው። ሁለቱን ብቻ አህዛብና ያንቺን ሐሳብ ሳይሆን መጽሐፍ ቅዱስ ያርጊና ንገሪ። ወደ መጽሐፍ ቅዱሱ ግቢ። ያመነ ሰው ምን አይነት ነው? ያላመነ ሰው ምን አይነት ሰው ነው? ያመነ ሰው ጌታ ኢየሱስ ክርስቶስን የህይወቱ ጌታ አድርጎ ለዛ የሚኖር ሰው፣ ለዛ ተለይቶ አምላኩ የሚጠብቅበትን ትእዛዝ እያደረገ የሚኖር ሰው ነው ለኔ የሚያምን ሰው ማለት። የማያምን ደግሞ ምንም ከራሱ የራሱ የሆነ የሚቆጣጠረው የህይወቱ መለኪያ መመዘኛ ማያ ስለሌለው የራሱን ፍቃድ እያደረገ ይኖራል። ስለዚህ በዚህ እኔ ለያቸዋለሁ። እየተማረን ስለሆነ ወደ ማስረጃው ሂጅና ያመነ ሰው ሲባል እኔ ምናልባት ልረዳ ስለፈለኩ ነው። ምክንያቱም እየተማርኩ ስለሆነ በመጽሐፍ ቅዱስ እስቲ ያመነና ያላመነን ሰው ንገሪ። ከመጽሐፍ ቅዱስ ተነስተሽ
ይኸውልህ ያመነ ሰው ለምሳሌ ያመነውን እውነት ለሌሎች እያስተማረ እያስረዳ ለሌሎች ምሳሌ እየሆነ ሰው ያመነ ሰው የሚጠበቅ ሰው በልቡ አምኖ ባፉ መስክሮ ያን እውነት ላላመኑ ሰዎች እየተናገረ ያን እውነት ደግሞ እየመሰለ ይሄዳል። በቃ ይሄ ነው ለኔ የሚያምን ሰው። እሱ የቱ ጋር ነው? እሱ የቱ ጋር ነው? መጽሐፍ ቅዱስ ላይ ሮሜ ላይ ሄደህ እንትን ማየት ትችላለህ። ሰው በልቡ አምኖ ባፉ መስክሮ ይድናል የሚለው ሮሜ ስንት ላይ ዲድ? አይ ቁጥሩና እንትኑን በቃ ሌላ ልዘው እችላለሁ፣ ግን ይሄ ምዕራፉንና ቁጥሩን ለይቼ ላላውቀው እችላለሁ። ግን ሰው በልቡ አምኖ ባፉ መስክሮ ያመነ ሰው ዝም አይልም፣ ለሌላው ግድ ይለዋል። ያን እውነት ለሌሎች ሸር ያደርጋል፣ ይናገራል። ምዕራፍ 10 ምናልባት ከ9 እስከ 10 የጠቀሽው የተነገረበት የራሱ የሆነ አውድ አለው። ምንድነው? ጴጥሮስ ካመነ በኋላ ከፍርሃት ተነስቶ ጌታችንን ክዶ ከሃዲ ተብሏል። ስምዖን ተጠራጣሪው ጌታችንን መድኃኒታችንን ካላየሁ አላምንም ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያመንኩን እንጂ ያላመንክ የተጠራጠርክ አትሁን ብሎ ማንነቱን ከገለጠለት በኋላ ጌታዬ አምላኬ ብሏል። ለመጥራት ዲያብሎስም ማቴዎስ ወንጌል ምዕራፍ 4 ላይ እኮ ጠርቶታል ጌታችን። ስለዚህ ሰው ምን ያስፈልገዋል ነው እዚህ ጋር እያለ እየተናገረ ያለው። ሰው በልቡ አምኖ በአፉ መስክሮ ይጸድቃል ሲል ስለ ሙሉ ሰውነት እየተናገረ ነው እዚህ ጋር። እኔ የጠየኩሽ ግን ምንድነው መጀመሪያ የሰው ልጅ ለማመን ምን ያስፈልገዋል? አላመነምና አመነ የሚባል ሰው በምን አይነት መንገድ ነው የምንለየው? ያስፈልገዋል ወንድሜ፣ ንስሐ ያስፈልገዋል። እሺ መጽሐፍ ቅዱስ ያድርግ ይሄንንም ጌታ ኢየሱስ ክርስቶስን አይተ ከሆነ እንትናም ንስሐ ሲገባ እናየዋለን። ወደ መጽሐፍ ቅዱስ ልውሰድና ወደ መጽሐፍ ቅዱስ ስወስድህ ይሄ ማን ነው? ጳውሎስን አይተ ከሆነ ልክ ተነስተ ይህን ስም እየጠራ ንስሐ ገብቶ እንዲጠመቅ ነው ያዘዘው። ስለዚህ ያን ስም ንስሐ ገብቶ ሲጠመቅና ከዛ በኋላ ለዛ ስም ሲታዘዝ እናያለን። ስለዚህ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለ ታሪክ ነው እየነገርሽኝ ያለሽው። ከዛ በፊት ግን ጌታችን ጠርቶታል አልጠራው? ማንን? ወደ አናንያ የላከበት ነው የተጠመቀበት። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለ ነው። የኔ ጥያቄ ግን አሁንም ከገባሽ ያመነና ያላመነ ሰው፣ ምክንያቱም ብዙ ጊዜ አሁን በእናንተ ቤተ እምነት ከኦርቶዶክስ ውጪ ባለ ቤተ እምነት የሚጠራ ነገር አለ። አማኝነት ብቻ የሚያድን ያመናችሁበትን ነገር ግን ከመጽሐፍ ቅዱስ መናገር አትችሉም ብዙዎቻችሁ አሁን ሳይ። ስለዚህ አሁን ትልቁ ጥያቄ ያለው ምንድነው? እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል ሮሜ ምዕራፍ 10 ቁጥር 17 ላይ። ስለዚህ የእምነታችን መሰረት ምንድነው ማለት ነው? የእግዚአብሔር ቃል ነው። መጀመሪያ መነሳት ያለብሽ ከዚህ ጋር የእግዚአብሔር ቃል። አሁን እኔና አንቺ ባለንበት 100 ሰዎች እዚህ 719 ሰው አለ። ሁሉም ሰው ይሰማዋል የእግዚአብሔርን ቃል ከመጽሐፍ ቅዱስ ሲነገር። ሁሉ ያምናል ብለሽ ታምኛለሽ ጎንደሬ? ሁሉም ያምናል ብለሽ? አይ አሁን የእግዚአብሔርን ቃል በተነገረበት ቦታ ሁሉም ሰው ያምናል ተብሎ ይጠበቃል ወይ ነው የምልሽ? አይ ሊሰማ ይችላል፣ የሚያምን ሊያምን ይችላል፣ የማያምን አያምንም ማለት። ስለዚህ ሁለት አይነት ማንነት አለ። አሁን አምኗል የምንለውና በዚህ መሃል ላይ አላመነም የምንለው ለይልኝ ነበር ያልኩሽ። አንደኛ አምኗል የምንለው ጸጋው በእምነት አድኗቸዋል። አንድ ነገር ምን አለ? እግዚአብሔር ቃል አለ መጀመሪያ እንደነገርኩሽ። ቀጥሎ ግን ምን አለ? ጸጋው በእምነት ነው ሰው ልጅ የሚያድን። ስለዚህ ያስፈልጋል። አዎ ሁለት፣ የመጀመሪያ እግዚአብሔር ቃል ማንበብ ወይ መስማት ይፈልጋል። ከዛ በኋላ ምን ይፈልጋል? የሰውየው ፈቃደኝነት ያስፈልጋል። ሶስት ነገሮች ሲዋሃዱ አንድ አማኝ ይባላል። እማያምንስ የእግዚአብሔር ቃል ሰምቷል፣ ተነግሮታል፣ አንብቧል፣ ተረድቷል፣ ግን ገንዘብ ማድረግ አይፈልግም። ለምን? አላመነበት። ገንዘብ የማያደርገውና አላማኝነቱን የሚገልጸው በምንድን ነው? ጸጋና በረከቱን አለመካፈሉ፣ ገንዘብ አለማድረጉ እንጂ እግዚአብሔርን ቃልማ ሁሉም ሰው እኮ ይሰማዋል። በሰማ አይደለም። አሁን እየተቸገርን ያለነው ምንድነው? ቃሉን የሰማ ሁሉ ድኗል ስለምትሉን እዚህ ጋር ነው ልዩነታችን። እኛ ቃሉን የሰማ ሁሉ ዳነ ብለን አናምን። ለይልኝ ያልኩሽ ለዛ። ከዚህ ላይም አሁን ዝም ብሎ የሆነ መዝለፍ ሳይሆን ቃሉን እየዘለፍኩ አይደለም እኔ። ኧረ በእኔ ገና አልጨረስኩም። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ስንሄድ ለመጀመሪያ ጊዜ እነ ጴጥሮስ መንፈስ ቅዱስን ከተቀበሉ በኋላ ለስብከት ወጡ።
አሳልፈው የሰጡት የሰቀሉት ሕያው እግዚአብሔር እንደሆነ ተሰበከላቸው። ልባቸው ተነካ ይላል። ልባቸው ተነካ ማለት አመኑ ማለት ነው። እንኪያስ ምን እናድርጋል? ያመነ ሰው ምንድን ነው የሚጠይቀው? ምን ላድርግ ብሎ ነው የሚጠይቀው። እንኪያስ ምን እናድርጋል? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ በሩቅም ላሉ ነውና። ስለዚህ ይሄ የመዳን ሂደት በአጠቃላይ ምንድን ነው? ፕሮሰስ ነው። እዚህ ጋር አሁን አንቺ ቃሉን ስለሰማሽ እኔና አንቺ ስለሰማን ብቻ ድነሃል ድነሻል ብለን የምናውጅለት ነገር አይደለም። የራሱ የሆነ ቼናል። ስለዚህ አንድ ሰው ዳነ የሚባለው ከነበረበት ህይወቱ በንስሐ ሲመለስ ልክ እንደዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንዳለ ሲጠመቅ የመንፈስ ቅዱስ ስጦታን ሲቀበል። ስለዚህ እነዚህን የምታወራው ያራዳ ቋንቋ የሌቦች ያራዳ ቋንቋ ዋቴ ነው። ገብቶች አብረው ትላለህ፣ ዱዱዱ ትላለህ። በቃ ጆጎጆም ይቀበላል። ምንም ጣጣ የለውም። ሽጣው ዝም ብለህ ትሸጣለህ። ገብቶሃል? ስለዚህ በብዛት ትንቢት ነው የሚለው እግዚአብሔር። ነቢያት ማለት የእግዚአብሔር አፍ ማለት ነው። የእግዚአብሔር አፍ ደግሞ አይዋሽ። አሁን ኢትዮጵያ ብዙ ድሃ ስለሆነች ድሃ ስለበዛ በእናንተ ላይ ጠላት አይቻለሁ እንዳይሳካል ያደረገ ይላል። የመንግስት ሰራተኛ ሆነ የምን አይነት ላይፍ ነው የሚሳካ? ኤኒዌር ሄደ ይሄን ነገር ኢትዮጵያ ላይ አውራው ይሰራል። ኤኒዌር ከችግር አንጻር ነው። እግዚአብሔር ምስክሬ ነው የምልህ። ይሄ ሶ ሲምፕል። ድህነት ስላለ ድህነት ላይ ነው የሚሰራው። ሀብታሞችን እንደዚህ አይሰበኩም። እስቲ የሚል አምጣ። ሀብታምን አምጥቶት እዛ ቦታ ላይ እንደዛ የሰበከውን ሰውዬ አምጣው። ከዛ ገስታውስ ነው ሀብታሙን የሚጠራው። ካየ ገስታውስ ለነጋዴነታችሁ ለሀብታችሁን ጸልይ ብሎ ደግሞ ይመጣል። በጣም ጎበዝ የተደራጀው በደካማ ጎን ነው የሚመጣው። ፓስፖርት ይዘህ ትሄዳለህ አይደል? ይሳካልሻል ትላለህ። አሜን። ይህ የስጋን ነገር ብቻ የሚያመቻመቹ ሌቦች ናቸው። የስጋን ስለ ነፍስ እኮ አያውሩ። አሁን ባል ጠፍቶበት ስለ ባል ያውሩሃል፣ ስለ ሚስት ያወራሉ። ምን ያገናኘዋል? ምን የሚያገናኘው ነገር አለ? ወንዶች በቃ ይመጡና አንቺ ጋር ምናምን ብለው ይሄዳሉ። እውነት ነው። አሜን ነው። እውነት ነው። ፓስተር እውነት ነው። የእግዚአብሔር ሰው ይላል እግርሽን ክደኝ። ስምፖ ቤተክርስቲያን የምትለው እሱ ነው። ክደኝ እግርሽን። ማንም እየገባ የሆነ ነገር ብለው የሚወጣው ነገር የለም። ገባ። ብዙ ጊዜ የሚነግሯቸው ምንድነው? ኢትዮጵያ ላይ ምቀኛ አለብሽ ይባል። አንድ አለ ጋኔል እርኩስ መንፈስ አለ የሚያሳየኝ ጌታ የተናገረኝ ይላሉ። የሚሰራውን ልንገር እኔ ከምለው የተለየ ካስተማረው አንገቴን ይሰጣል። ያሳየኛል። በአንቺ ጉዳይ ላይ ጌታ አሳየኝ፣ በአንቺ ጉዳይ ላይ እግዚአብሔር ተናገረኝ፣ በአንተ ጉዳይ ላይ እግዚአብሔር ተናገረኝ ይላል። ናው አቴንሽን ትሰጣለህ። አበሻ አቴንሽን ትሰጣለህ። ተናገረኝ ስለ አንቺ ምን ይለኛል? አንቺን የሚታገሉሽ እንዳያልፍልሽ የሚያደርጉ ነገሮችሽን የተበተቡ አጋንንት መንፈስ፣ እርኩስ መንፈስ ይታየኛል። እውነት ነው። እግዚአብሔር ሰው እውነት ነው ይባላል። ሲበታት ነው አይነኩሽም ስትባያየው ስራቸው ይፈርሳል ሲባላል በጠፊ ይዘ ማለት ይሄ ነው በቃ። ምንም ነገር የሌለው ምንም ከአንተ ህይወት ጋር የማይገናኘውን ሲሉ በችግር ባናት ስለተተከለ ሰው አሜን እያለ ይወስዳል ያንን ነገር። ምንም ከዚህ የተለየ የሚያስተምር የለም። አምጣው፣ ሂድና እዛ ከዚህ የተለየም አንገቴን ሰጣለሁ አልኩ። ተናግሮኛል ጌታ ነው የሚለው በቃ ገባ። እንደዚህ ያደርጋሉ። ይሄ ሰገጤ ህዝብ ደግሞ በአሜን ፓስፖርት ይዘህ ሂድ ፕሮሰስ ስታረጋለሁ ይላል። ፓስፖርትን ሾፎታል። በሆነ ጉዳይ ታወረዋል አይደል? አሁን ውጭ እየሞካከርኩ ነው ትላለህ አንተ እንደ ቀልድ። ጋማ ተብሏል ያውቃል። ወደ ውጭ ልትሄድ እያሰብክ ብዙ ነገሮች በውስጥ ሊሰራከሉ የሚያደርጉ አይቻሉ ይላል። ፓስፖርት ይዛል፣ ትደነግጣል። ይህ ሰውዬ ስለ እኔ ነው እንደሚያወራው ትላለህ። ገስዋ ከዛ በኋላ
ውስጥ እንትን ይላል። አሜን አሜን ነው አለቅ። ስለዚህ የሌቦች ስራ እንጂ ለእግዚአብሔር የመስገድ ስራ የለም። አንድ ቀን የሚሰግድ የለም። ለአንድ ቀን ነው ማወራ። ሰጋጅ የለም፣ ሰጋጅ የለም። የሚሰግድ የሚጾም የሚጸልይ ሰግዶ ብዙ የለም። የኦርቶዶክስ ራሱ የሚናገረውን በቪዲዮ ላሳይ አባቴ። በጣም የምትደነግጠው የራሳቸው ሰው የሚናገረው በቪዲዮ ላሳይ። ለእግዚአብሔር ተብለ ኮንፈርት እግዚአብሔርን ካመለክ ያንተን ኮንፈርት በስሱ ምን ታደርገዋለህ? ትቀንሰዋለህ። ላንተ አይደለም። ቆይ ላሳይ ምን እንዳለ በራሳቸው በሚደንቅ ሁኔታ የተናገረውን ልትነግር ይኸውልህ። እኔ ኦርቶዶክስ ነበር እና ኦርቶዶክስነት ቀላል ዲያቆኖ እየቀድሻለሁ ሰው ከ6 ዓመት ጀምሮ እኔ ያን ፕራውድ አድርጎኝ አይደለም ባይዘ ምንላሽ እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ኦኬ፣ ሁላችሁም ቤተሰቦቻችሁ በጌታ ናቸው። ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ከሰዓት እንዲሁም ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ይላል። እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ቅዱስ ነው ብሎ ያውጃል። ባይዘው ሁሉም ስህተት አይመስላችሁ። ምርጥ ነገር ብሷል። ቅዱስ ነው ብሎ ሲያውጅ የቤተ ክርስቲያን በር ከዛ ሰዓት ጀምሮ ይቆለፋል። ማንም ሰው ነቅነቅ ማለት አይችልም። ቅዳሴ ማለት 80% ግዕዝ ነው። አብዛኛው ሰው አይሰማም። እንኳን አብዛኛው ሰው አብዛኛው ቄስ አይሰማም። ያውቃል። ቀጥ ሶሳ ነገር ከዛ ቢደክምህ እንዲህ ሄደህ ወንበር ፈልገህ ወንበር ራሱ የለም። እዛው ነው ቁጭ ብለህ መቋሚያ የሚባለው የመጣው ከመደከመህ እንድትደገፍ ይገርመኛል። ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስክ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቻርች እንበላቸው እንዴ እላለሁ። እና ያስቸግራል። በሰላም ሄዱ ሴት ነው የምትሄደው። መጨረሻ ላይ ምን ተባላተ? እግዚአብሔር አለ ተብሎ ተፈርቶ እኔ ጴንጤ ሰውን ግራ ከገባኝ ነገር አሉ። ጉባኤ ትመጣል። ከዛ የሚመች ሰባት ከሆነ ምናምን ትከታተል። ከዚህ ጋር ተነስቶ ቀዶ ሲሄድ ምንም አይመስሉ አንዳንድ ሰው ዛሬ ነግራቸዋል። ይሄ እግዚአብሔር ቤት ለምን አሜን አትል? እቺ መጨረሻው አሜን ናት። አይ ልላችሁ የምፈልገው ምንድን ነው? ልላችሁ እንደ ነገሩ እንደፈለክ የምትሆንበት ስርዓት አልባ ቤት ፔኔኮስታል ስለሆነ ነው። ስርዓት አልባ ቅዱስ እግዚአብሔር ቅዱስ ብሎ ነው የሚጀምረው ነው ያለው። በቃ ግን ከ6 ዓመት የጀምሮ ቀድሽ ያለው ለባህሉ ድምቀት ነው። መዋሸት እሱን ነገር ትንሽ ልሂድበት። ግን ስለ ግዕዝም ብዙ ሰው እንደሚማር እሷን ልናገር ፈለግ። ግን ከዛ በፊት እኔ ማለት የፈለግኩት ምንድን ነው፣ ህዝቡ ፈሪሃ እግዚአብሔር ተዘግቶ 5 ሰው ሆነ 1 ሰው ሆነ ጣጣ የላትም። ኦርቶዶክስ አክብረ የምትመጣው እግዚአብሔርን ብለህ ነው። አንተ በተመቸ ሰዓት ስለመጣ ሰው ስለበዛ ተብሎ የሚቆም ቅዳሴ የለም። ሰው እስኪመጣ እንጠብቅ የሚባል ነገር የለም። መጣ አልመጣ እግዚአብሔር ካለ በቂያቸው ነው ለኦርቶዶክስ። ስለዚህ ኦርቶዶክስን አፈርሳለሁ ቢባል በ2 ሰው እግዚአብሔርን ታመልካለች ኦርቶዶክስ። በ2 ነው ማውራ። ሚሊዮን ሰው አትፈልግም። ልዩነቱ ያ ነው። እናንተ ቤት ግንስ ሰው እስኪመጣ ፈታ ትላል። ሰው እስኪገባ አዳራሽ እስኪሞላ ምናምን ፈታ ብለህ ጭቡቴ አድርገህ ምናምን ነው የምትገባው። ሰው ሲሞላ ስብከቱንም ጭቡቴውንም ትጀምረዋለህ። ውሸት ነው የሚለው አይመለክም ምልህ ለዛ ውሸት። ሰው ሲበዛ ቢዝነስ ሲበዛ ጠብቀህ የምታመልከው አምልኮ የለም። ስለዚህ ለዛ ነው ኦርቶዶክስ ምን ብላለች? በ2 ሰው 5 ሰው ይኑር 2 ሰው ይኑር ገስዋል። ቅዱስ ከተባለ እኮ መጽሐፍ ቅዱሱ ባይዘው
ይኸው እኮ አሁን ያልከውን ማቴዎስ 28 ማቴዎስ 18 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ አለ ጌታ። ማቴዎስ ወንጌል ምዕራፍ 18 ከቁጥር ያለ ባያን አንድ ነገር ልናገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴዋ ማለት የመጨረሻ የአምልኮቷ ጥግ ነው። ከእግዚአብሔር ጋር ምን ህብረት የምናደርግበት ክርስቶስ ኢየሱስ በመካከላችን የሚገኝበት እጅግ በጣም 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 ትልቁ ሚስጥር ቢሆን ቅዳሴያችንን እየሰማ ነው። በጣም ሶሪ 18 20 የማቴዎስ 18 20 ያ ሁለትም ሶስትም በስሜ የተሰባሰቡ በዚያ እኔ በመካከላችሁ እገኛለሁ አለ ጌታ። ሚሊየን ሆነ መንፈስ ቅዱስ ከሚርቅህ ይልቅ አንድ ሆነ ከጌታ ጋር ህብረት ማድረጉ በጣም ትልቅ ነገር አለ። እንግዲህ እንደምታውቁት የእኛ ቤተክርስቲያን በትልቁ ከምትታወቅበት ዋነኛ ነገሯ ክርስቶስ ኢየሱስን አጉልተን መስበካችን ነው። የሰበክን ባይመስላቸውም ብዙዎቹ እንሰብከነው። እንዴት እንደምንሰብከው አሁን እሱ ካፌዘበት ቅዳሴ ከአንዱ ቅዳሴ ላይ አንዷን ፓርት ልንገራችሁ። እንግዲህ እኔ ሳስቀድስ እስከ ዛሬ አልገባኝም ማለት ነው። ልንገራችሁ። በቤተክርስቲያናችን 14 ቅዳሴ አለ። በዚህ በተለይ በክርስቶስ ኢየሱስ የስቅለት ጋር ተያይዞ ከሚቀደሰው አንዱ ቅዳሴ የዮሐንስ አፈወርቅ ቅዳሴ ነው። እንደዚህ ብሎ ይናገራል። በመዝሙር ሁሉ ተዘምሯል። ኃያል ወልድን ፍቅር ከዙፋኑ ሳበው፣ ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም ድረስ አደረሰው። በሚፈርደው ፈረዱበት፣ በሚምረው ጨከኑበት። የክብርን ጌታ ገደሉት፣ ሰቀሉት። የምትወዱት አልቅሱለት። አዳምን እና ፍጥረቶቹን የፈጠረ ጌታ በአዳም ልጆች በመስቀል ላይ ተቸነከረ። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከመራቆት ወደ ልብስ ያመጣን ዘንድ እሱ ተራቁቶ እኛን አለበሰን፣ ተጠምቶ የሕይወት ውሃን አጠጣን ተብሎ ተነገረ ስለ ክርስቶስ። በዚህ ልክ ማን ነው ሊገልጸው የሚችለው? በሰማይ በላይ በአባቱ ዘንድ እንዳለ ከእኛ ጋር መጣ። የወደቀ ማንነታችንን ያከብር ዘንድ እርሱ የተዋረደውን የእኛን ስጋ የራሱ ገንዘብ አደረገ። ከእግዚአብሔር ጋር ተለያይተን ተጣልተን ነበረ። እግዚአብሔር አንድያ ልጁን ወደኛ ላከ። ከእግዚአብሔር ጋር የነበረን የጠብ ግድግዳ በእግዚአብሔር ልጅ በክርስቶስ ኢየሱስ ምን አለ? ተሻረ። ወድቀን ነበር፣ ወደኛ መጣ። ጠፍተን ነበር፣ ሊፈልገን መጣ። ተረስተን ነበር፣ አስታውሶን ወደኛ መጣ። የእኛን ባህሪ ከድንግል ማርያም ነሳ፣ የራሱ ገንዘብ አደረገው። ከራሱ ጋር አዋሃደን፣ የወደቀውን ከፍ አደረገው። ከመለኮቱ ጋር አዋህዶ ምን አደረገ? ይህ ስጋዬ ነው ብሎ፣ ይህ ደሜ ነው ጠጡ ብሎ ህይወትን ሰጠን። ከሰማያ ሰማያት ወረደ፣ የእኛን ስጋ የራሱ ገንዘብ አደረገ። ስጋችንን መልሶ ወደ ሰማይ ከፍ አደረገው። ይሄ በቤተክርስቲያን ውስጥ የሚመለከው ክርስቶስ ኢየሱስ ነው። እኛን ስናመልከው ክርስቶስ ኢየሱስ ምን ብለን ይመስላችኋል የምናመልከው? አንተ የእግዚአብሔር አብ የባህሪ ልጁ ነህ፣ ቅድመ ዓለም የነበርክ፣ ዓለም ሳይፈጠር ከአባት ጋር ያለ፣ ወደፊትም የምትኖር፣ የጠፋውን የወደቀውን የአዳምን ዘር ማንሳት ወደኛ የመጣ ከድንግል ማርያም የተወለድ ሰው እስከመሆን ድረስ የቀረብከን ብለን ነው ጌታችን ኢየሱስ ክርስቶስን የምናመሰግነው። በቅዳሴያችንም የምናመልከው እንደዛ ነው። የክብር ጌታ በመስቀል ላይ በተሰቀለ ጊዜ እሱ ሲዋረድ እኛ ከበርን፣ እሱ ሲጠማ እኛ ከጥማችን ረካን፣ እሱ ሲራብ እኛ ጠገብን። ልክ ኢሳይያስ እንደተናገረው ማለት ነው። ቀላል አይደለም። ባይዜ በቤተክርስቲያናችን ስለ ክርስቶስ መናገር ማለት ሰውነት እስኪንቀጠቀጥ ድረስ ነው መጀመሪያ የምታስበው እንዴት የሚያስፈራና ግሩም ድንቅ አምላክ እንደሆነ። እስኪ ዝም ብላችሁ እንደ ቀልድ ዝም ብለህ እኮ ጌታዬ ፍቅረኛዬ ከኢየሱስ ጋር ፍቅር ጀምሬያለሁ ብለህ እንደምትናገርለት እኮ አይደለም እኮ። ምን ይላል መሰላችሁ ቅዱስ ኤፍሬም በድርሳኑ? ሕፃን ሆኖ በእናቱ ክንድ ላይ ስትመለከቱት እንዳትንቁታል። ሕፃናትን በማኅፀን የሚፈጥረው ጌታ እርሱ ነው። ከሐዋርያት ጋር በምድር ሲመላለስ ስታዩት ሰው ብቻ እንዳይመስላችሁ፣ በላይ በሰማይ መላእክትም ቅዱስ 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 እያሉ የሚያመሰግኑት ኃያሉ ጌታም እርሱ ነው። ራሱን አዋረደ እንጂ እሱ የተከበረ ነው። ራሱን ዝቅ አደረገ እንጂ እርሱ ከሁሉ በላይ ነው ብላ አመሰግነው ልልፈልግ ነው። አይ ከራሳቸው አንደበት አሁን ከወጡት በፊት ግን የኦርቶዶክስ ከነበሩት ከራሳቸው እንድታዩ ብዬ ነው። ብራተር ከትዝታውና ከበጋሻው ምን አሉ የሚለውን ህዝቡም እዚህ ጋር ታፕታፕ ኮፒ ሊንክ አድርጉ። ህዝቡ ምን ይላሉ?
ኦርቶዶክስ እየነበሩ ስለ ኢየሱስ ክርስቶስ ምን ይመሰክራሉ ነው። በነገራችን ላይ አሜሪካን ያለ ነው ኦርቶዶክስ የሆኑ ቸርቾች ከሄዳችሁ በአማርኛም በእንግሊዝኛም በግዕዝኛም ነው ያለው። በሶስት ቋንቋ ተርጉመው ግዕዙን ተርጉመው 90% ስለ ክርስቶስ እንደሆነ አብ ወልድ መንፈስ ቅዱስ እንደሆነ ቅዳሴው ይታወቃል። ስለዚህ ላሳያችሁ፣ ራሳቸው ምን ይላሉ? ራሳቸው ከራሳቸው ሌላ ሳይጨመር ምን ይላሉ? ይኸው ወደ ጉዳይ ነው። ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። የቤተ ክርስቲያን ተልእኮዋ ኢየሱስ ክርስቶስን እንድትሰብከው ነው። ተሰብከው። ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ። የቤተ ክርስቲያን መጽሐፍ ሐዋርያት መጽሐፍቱ ሊቃውንቱ ይዳኙን ትላለ። መጀመሪያ ቤተ ክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተ ክርስቲያን የምታነሳቸውን ቅዱሳን መላእክትንም ድንግል ማርያምን እንደሚገባው መጠን ታገለግላል። ይሄ እውነት ነው። ይሄ እዚህ ላይ ተጨማሪ ለማድረግ መጋቢ አዲስ ምን አለ አሁን በቤተ ክርስቲያን አሁን ህንፃ ቤተክርስቲያን ሲታነጽ የዛ ህንፃ ቤተክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ የሚጻፈው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም። ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰጥታ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው በየቀኑ ከፋፍላ ስማቸውን የጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላል እና የሚነበበው መጀመሪያ የእመቤታችንን ተአምር ይነበባል መልኮች በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያ የተደረገለት የቅዱስ ሚካኤል ተአምር ይነበባል ማለት ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱም ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ ምልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰው ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ምን ይላል እግዚአብሔር ቃል? ስለዚህ ልላችሁ የምፈልገው ማለት ነው ይህ ምን ትዝ ይለኝ መሰለህ? የታረድኩት ሰኔ 17 ነው። መጀመሪያ አንገቴን ሲመታኝ ብዬ ወደቅኩለትና ሞትኩኝ። ከዛ በኋላ ቀና ብዬ ስል መስማቴን ሲያይ እንደገና መታና አረደኝ። ሁለተኛ ጊዜ ሞትኩኝ። ከዛ በኋላ ደግሞ እንደገና ስል ወንድምየው አየኝና ታናሹ መጣና ለሶስተኛ ጊዜ አረደኝ የሚለው ትርክትን ያሰማኛል። በራሳቸው ከክርስቶስ ውጭ የሚሰበክ ቅዳሴ ላይ 80-90% የክርስቶስ ነው ብለው ሌላው አክብሩ ይላል። የተሰጣቸው ስልጣን አለ። መቼም ደቀ መዛሙርቱን አይታችኋል። ኢየሱስ ክርስቶስ እያጠመቃችሁ ደቀ መዝሙር አድርጉ ብሏል። ክብር የሰጣቸው እሱን ክብር የሰጣቸውን ዛሬ ከተማርኩት አንድ ነገር ወንድሜ ኤርሚ ካስተማሪ አንድ ነገር ልጥቀስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ያለውን እኔም በስሱ ዛሬ ተምሬያታለሁና ልጥቀሰው እስቲ። የዮሐንስ ወንጌል ቃል በቃል የሚለውን የሚያስደነግጥ መሴጅ ላንብበው። ምዕራፍ 20 ቁጥር 23 ላይ ብታነበው ምን ይል መሰለ? እራሱ ነው የሚለው ቅድም ተነጋግርበትን ከዛ ከ21 ጀምሮ ላንበው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ አፍ
እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዘችባቸው ተይዞባቸዋል አላቸው። ስለዚህ መንፈስ ቅዱስን እፍ ካለባቸው በኋላ ክርስቶስ ስልጣን ሰጣቸው። ለነዚህ ስልጣን ከሰጣቸው በኋላ ኃጢአትን ይቅር የሚሉና እንደማይሉ የምታውቁት በመንፈስ ቅዱስ ላይ ስለዋሸ ጳውሎስ ነው ጴጥሮስ ከይቅርታ ጋር ምን አደረገ? አንዱ ሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስ ነው። ጴጥሮስ ምን አለ? መንፈስ ቅዱስን ስለዋሽተሃል ብሎ ወዲያው ሬሳው አንጀቱ ተዘረገፈ ነው የሚለው። ሞተ ነው የሚለው እዛው ላይ ያሳያል። አንጀቱ ተዘርግፎ ሞተ ይላል። ከዛ ባለቤቱም መጣች። ባለቤቱንም ስትመጣና ስትዋሽ በመንፈስ ቅዱስ ላይ መንፈስ ቅዱስ ስለተሞሉ ማለት ነው ምን አለ? የአንቺንም ሬሳ አሁን ያወጡታል አላቸው። ሬሳ ወጣ፣ ሞተችና ወደቀች ይላል። ሬሳዋን ጎትተው አወጡ ይላል። ስለዚህ መንፈስ ቅዱስ የተሞሉትን ቅድስና የሰጣቸውን በክብራቸው በሚገባቸው ክብር ቃል በቃል ያለው ማለት ነው። አሁን የሸፈቱት አሁን የሄዱት በሚገባቸው ክብር ምን ይሉ ሐዋርያቶች መንፈስ ቅዱስ የተሞሉት ምን ይደረጋቸዋል? በአክብሮት እግዚአብሔርን እንደሚያገለግሉና እነሱ ያሉት ነገር እንደሚሳካ መጽሐፍ ቅዱስ ይናገራል። ስለዚህ ይሄንን ጥሰው ነው እነዚህ አሁን ሌላ ስለ ኦርቶዶክስ የሚያወሩት እየዋሹባት እንጂ እውነትን ክርስቶስን ፈልገው አይደለም። በምታዩት ራሳቸው መስክረው ምንድን ያሉ ቃል በቃል ኦርቶዶክስ በሚገባቸው ልክ ለቅዱሳን ክብር ትሰጣለች። አብሶሉት ምን ለቅድስት ድንግል ማርያም ክብር አይገባትም ልትለኝ ነው? ለጳውሎስ፣ ለማቴዎስ፣ ለዮሐንስ አይገባም ልትሉኝ ነው? ከነሱ ተወራርዶ የመጣ ነው ማንነታቸው ኦርቶዶክስ ያላት እንጂ ከመንገድ የገዛችው እምነቷ አይደለም። ስለዚህ ጉግል ራሱ ብታደረግና ስለ ኦርቶዶክስ ምን እንደሆነ ራሱ ይናገራል። ጉግል ላይ የመጀመሪያው ሃይማኖት ናት የመጀመሪያ። ስለዚህ አንዳንዴ ማስተዋሉ ጥሩ ነው ብዬ አስባለሁ። የምትጨምርላቸው ነገር ካለና የሚወዛገቡን ካሉ መምጣት ይችላል፣ መነጋገር እንችላለን። አንተን አሁን እየፈሩ ነው፣ መንፈሳቸውም ይፈሩታል። ፖለቲካ ነው የምትሰራው እየተባልክ ነው። ስለዚህ እሷንም ጨመራል። ሳማ ግድ ናት እኮ ቅመም መሀል ላይ መጨረሻ ላይ መሮኝ እኮ ነው ያስወጣሁት። ነገርኩ ደጋግሜ ልክ አይደለው ከእንግዲህ በኋላ እንቀያየማለን አልኩት። አንተ በተናገር ቁጥር ገንፍል የሚሉት ነገር አለ። ለምንድን ነው ፈስ ያለበት ዝላይ ነው ድባል ነገር አለ እና አንተ ስተነፈስ ብቻ ጓ ነው የሚሉት ከአንዳንድ ሁሉም እኮ ነው። አንድ ሰው ቢሆን ደስ ይለኛል። መከፋፈላቸው ያ ለምሳሌ አሁን ለአብዛኛው ሰው ሲያወራቸው እና እኛ ስናወራቸው እና ሌሎቹ ሲያወራቸው ልዩነት አለ። እኛ ስናወራቸው አንደኛ ከነሱ ዶክመንታቸውን እናወጣና በመካከላቸው ላይ ያለውን ልዩነት ጴንጤ በመካከሉ መለያየት እንዳለ እንዲታወቅ አይፈልግም በጭራሽ። በቃ አንድ ነኝ ብሎ ስግጥ ግግም ብሎ ከማውራት ውጭ ልዩነት እንዳለ መንፈስ ቅዱስ በመካከላቸው ላይ እንደሌለ እርስ በርሳቸው እጅግ እንደሚከሻከሹ ማሳየት በቃ አይፈልጉም። ስለዚህ ምንድነው የምናደርግ? ቴሌግራም ምናምን አላቸው እኮ ግሩፕ ቴሌግራም አላቸው፣ ዋትሳፕ አላቸው ማለት እርስ በርስ የሚፋጩበት ማለት ነው። ደይኖ እርስ በርሳቸው መቼም አንድ ነው። ቅድም እንደውም አንተ ስትናገር ምንድን ያልከው ኦርቶዶክስን አታክ ማድረግ ላይ ግን በቃ ዩኒየን አላቸው። ከዛ ውጭ በትምህርት ማለት ነው ሁሌ እንደምናገረው ፕሮቴስታንት አንድ ሊሆን በማይችልበት አይነት ርቀት ላይ ነው የተለያየው። እና አሁን እዚህ ጋር ማነሳው ነገር ምንድን ነው? በቃ ኖርማል ነው። ቆም ብለህ ማሰብ ብቻ ነው የሚጠበቅብህ። በመካከላችሁ ልዩነት አለ። ልዩነት ባለበት ደግሞ መንፈስ ቅዱስ የለም። ከጥቅስ ጋር ልንገርህ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ እንዲህ ብሎ ይናገራል። አባቱ እኔ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ እለምንሃለሁ። ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው። ጌታ ሲጀመር ያቀረበው ጸሎቱ በራሱ ስለ አንድነት ነው። ስንት ቤተክርስቲያን ያለችው? አንድ ቤተክርስቲያን። ስንት ሃይማኖት ነው ያለው? አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ። ፕሮቴስታንት ጋር ስንት ጌታ ነው ያለው? ብዙ ጌታ ነው ያለው። ላሳየህ እንዴት ብዙ ጌታ እንዴት እንደሆነ ላሳየህ። አንደኛው ጌታ የሚሉት ከማርያም ስጋን ያልነሳውን ነው። ይከራከረዋል። ይመጡና
ደስ የሚለኝ እነዚህ ነብይ የሚባሉት ክርስቶስ ከማርያም ስጋ ነስቷል የሚለው ብዙ አይቀበሉትም። አንደኛው ደግሞ ምን ብሎ ያምናል? አይ ስጋ ነስቷል። የነ ኤርሚያስ ጀማ ደግሞ ስጋ ነስቷል፣ ነፍስ ግን ከማርያም አልወሰደም። ነፍስ የሌለው ኢየሱስ ነው ባይዚ የሚያመልኩት እኮ እኔ ሙሉ ሰው አይደለም የጴንጤ ኢየሱስ። ስጋ ነስቷል ግን ከማርያም ነፍስን አልወሰደም ይለዋል። ሰው ማለት የነፍስና የስጋ ውጤት ነው አይደል? ነፍስም ስጋም አለ። ሰው ክርስቶስ ፍጹም ሰው ፍጹም አምላክ ነው ከተባለ ፉል ዲቫይን ነው ፉል ሂውማን ነው ከተባለ እንዴት ነው ሰው ነፍስ ሳይኖረው ሰው ሊባል የሚችለው? ስለዚህ የነ ኤርሚያስ ደግሞ ነፍስ የሌለው ኢየሱስ ነው። ስለዚህ ሐሰተኛውን ሁለት። ሶስተኛው ደግሞ በገጸ ባህሪው ደግሞ የሚለይ ኢየሱስ አለ ፕሮቴስታንት ላይ። እኔ ሲፈረድብኛል ልደት እኔ እኮ አልገባችሁ። እኔ አሁን ጦሽ ብሆን ብጦስ ምን ብል የሚፈርድብኛል? 8 ወር ሙሉ ቂሊንጦ ነበርኩ። እዚህ ጋር ሄጄ የምማረው ሌላ፣ እዛ ጋር ሲሄድ የምማረው ሌላ። እዛ ጋር ብሄድ ጌታ ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ። እዚህ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እዚህ ጋር ሌላ ተምሬ እዛ ጋር ሌላ ይለኛል። እዛ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እንዲህ ስለዚህ እኔ ምንድነው ኮስችን ማድረግ ጀመርኩ። አየህ ጥያቄዎቼ ሊግባቡልኝ አልቻሉም። ልክ የኔን ደግሞ እግዚአብሔር በማንም ይናገራል። እውነትን እምልህ ዘርፌ ደገመችው። እኔ ያልኩትን እናንተ ያያችኋት ኦርቶዶክስን መናገሯል። ኦርቶዶክስ ጋር እንደዚህ ይደረግ ነበር ማለቷን ነው። ኖ ኖ ኖ ኖ ኖ። ከሁሉም በላይ እኔ ያየሁት ምንድን ነው፣ እዛ ቦታ ላይ እዚህ ቦታ ሄደች ካመለክሽ አብረሽ ከሆንሽ እኛ ጋር አትሆኝም ተብላለች። ይህንም ብዙ የኦርቶዶክስ ልጆች አላያችሁት። እነ ልደት አይተውታል በደንብ። ሌላው ምዕመን ግን አላየውም። አሁን ሌላው ምዕመን ያላየው ምንድን ነው፣ ትልቅ ስለ ኦርቶዶክስ መስካሪ እንደሆነች እያሳየችበት ነው። ትልቅ ነገር ተናግራለች ሳታስበው። አስበው አይደለም እሷ። እዛ ሲሄድ ግን እዩ ጩፋ ጋር ለሚኔንሽ ብለው ሌላ ቸርች መሄድ አትችም ተባልኩኝ ብላ ቃል በቃል ተናገረች። አንድነት ከሌለ ደግሞ ክርስቶስ የለም ማለት ነው። ሲምፕል አዛት። ክርስቶስ የሚኖረው አንድነት ባለበት እንጂ በሌለበት አይኖርም። ሰው ይሄን ነገር መናገሯ ስለ ኦርቶዶክስ ትልቅ ነገር የመሰከረችው እንዲያውም እሷ ናት ብዬ ነው የማስበው። ከሌላው ይልቅ ከራስ ቤት ሲመሰክር በዛ እኔ አፕሪሼት አድርጊያታለሁ። ሁለት ትልልቅ ነገር ተናገር። አንደኛ ኦርቶዶክስ አንድ እንደሆነች፣ ፕሮቴስታንት ደግሞ ብትንትኑ የወጣ ነው። የት ልግባ አለች እኮ። የት ልግባ አልበቃል ነው ያለችው። ስሙ የት ልግባ እና ልጨርስልህ። ቀደም ያልኩን አልሰማም እንዴ? እኔ ከመስቀሉ ጋር ሰው አልከተልም ብዬ ተገላገልኩ። ማን ይሞታል? ምክንያቱም አብራራ ልባል ነዋ። አሁን እኔ ዲኖሚኔሽን ከተናገርኩኝ ማብራራት አለብኝ። ከዛ ደግሞ ልጣላ ነው ከሁሉም ጋር። ከዚህኛው ጋር አይሰራም እኮ በቸከስ የተጠመጥኩ ከሁሉም ጋር ልጣላ። እዛም ነው የምትጣለው ደግሞ ከውስጥም ከውጭም ነው የምትጣለው እኮ። የሚደብረው አሁን ኦርቶዶክስ ከውጭ ብቻ ነው የምትጣለው። ተጣላ ከተባለ አብራራ ከተባለ ምናምን ከፕሮቴስታንት ጋር ነው። ላስላስም ካለ ጭቡቴም ካለ ትምህርቱም ካለ አንድ ነው። እዚህ እኮ ከውስጥም ከውጭም ነው የምትናቆረው። ለመነቋቆር እንኳን አያመችም። ገባ? ስለዚህ ቢግስ ፕሮብለም እዛው እንኳን አንድ መሆን አትችልም። ስለዚህ የኦርቶዶክስ እግዚአብሔር ምስክሬ ብያለው መታደል ነው። እኔ አሁን አይ ቲንክ እንደሚመስለኝ የእግዚአብሔር የዋህነቴን ስለሚያውቅ እግዚአብሔር ነው ምለው፣ ሰው አይደለም ምለው። እኔ ይኸው እግዚአብሔር ምስክሬ ልክ ነው ፕሮቴስታንት ብዬ የሄድኩ ሰው ነኝ። በማላውቀው እግዚአብሔር ደፍኖታል አልኩ። እንደው ያንን ክብሩ ይስፋ የእናትና የልጁ የምለውን አባባሌን የማይወድልኝ የለም። ማንም ሙስሊሙም ይወደዋል። ኦርቶዶክስም ኦርቶዶክስማ ያው ማንነቱ ነው። ምክንያቱም ቅድስት ድንግል ማርያም የተወደደችው ጌታን ስለሰጠችን እኮ ነው። ሌላ ምንም የምትወደድበት ሪዝን የላትም። ጌታችንን አምላካችንን ያንን ኃያል የሆነ አምላክን እሷ እኮ ስለወለደችው ደሳው ሌላ ምክንያት የሰጠ የለም። ምክንያታችን እንኳን ኦርቶዶክስ የምትለው ጌታ ኢየሱስ ጌታን ስለሰጠችን ነው። ጌታን በስጋም በነፍስም ስለወለደች። ባታረገውስ በቃ ኖርማል ሴት ናት። ባታረገውስ ኖርማል እንደሌላው ነው የምትታየው። እንደ ክብሯ ክብር ሊሰጣት ይችላል።
ምክንያቱ እንኳን የሚያስደስት እንጂ የሚቃወም አይደለም። የሚያቃወም ምክንያት እንኳን የላትም። ተግባባን? ስለዚህ እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍን አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና ሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ ክርስትና አባት አላቸው። እህቶቼ የክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናት እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ? ግን አላውቅም ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጭቅጭቁ እንደነበረ የምታውቀው ነው። በማይረባ ነገሮች ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ፣ ሌላ ነገር ኖሮኝ አይደለም። ኦርቶዶክስ ጋር ብቻ ስለተጣለው። ግን እዛ ጋር ለምስክር ብሎ እግዚአብሔር አምላክ የኔ ወዳጆች ኦርቶዶክሶች ናቸው የመጡት። እንኳን ደስ አለ ብለው የኦርቶዶክስ ወንድሞች መጥተዋል። ኦርቶዶክስ ለምን ምክንያት ሲሰጥ እግዚአብሔር አምላክ ፕሮቴስታንትን እንደማትጠላ ማሳያ ነበር። እዛ እኔ ስጠመቅ የኦርቶዶክስ ወንድሞቼ እህቶቼ መጥተው አቅፈውኝ ሰላም ብለውኝ ከእኔ ጋር አብረን ሆነን አሳይተዋል። ስለዚህ እዚህ ውስጥ ለሚሰሩት ፖለቲካ አፈር ከድሜ መክተቻ እግዚአብሔር ማመቻቸን ነበረበት። ይሄንን ነው የተማርኩት። ገባ? ኦርቶዶክስ ጴንጤን ትጠላለች የሚባለው ፖለቲካ ፈርሷል። አይቻልም። ገባ? አይቻልም። ለምን? እኔ ጋር የመጡት የኦርቶዶክስ ወንድሞቼ የትም ቦታ ሲሄድ አብረውኝ የነበሩት ገዝወ ይሄን ነገር ስላለን። ስለዚህ እግዚአብሔር አምላክ ይመስገን ምክንያት ነበረው። ብዙ ነገር ብያለሁ። ብዙ የልደትን ቪዲዮ ላኩልኝ። ባለፈው እኔ ጋር የገባ ጊዜ እኔ ወንድሜ ነው። እኔ የተናገርኩት ይበልጣል እሱ የሆነች ነገር ካለው። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ። ልጆቼ እንትን ቢሉ አላቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀዠቀዥበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁን አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤዮንክ ማለት የምትገባበት ቦታን እንኳን አታውቀው። ይዶን ኢቭን ነው የት እንደምታርፍ። እኔ አሁን ማረፊያ የለኝ። አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህም። ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ ነበረ። ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ስል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል። ድቁናው ከባድ ነው። 268 ሰው እንዴት ይጾማል? እንደው የእግዚአብሔር መንፈስ ቅዱስ ከሌለብህ 268 ሰው ያለው እኮ 97 ቀን ብቻ አለ። የማትጾምበት ቀን 97 ቀን ብቻ ነው። ከዓመት እስከ ዓመት ኦርቶዶክስ የማትጾም እውነተኛ ኦርቶዶክስ። ያ መንፈስ ቅዱስ ሲሞላህ እንጂ የምትችለው እንኳን አይደለም። በሰው ልጅ አትችልም። ዩ ካንት። ጾም ለበዓሉ ድምቀት ነው አልነበር እንደሚባለው? አሁን እኮ ማወጅ ጀመሩ። ከየት መጣ ጾሙ? የጴንጤ ጾም አይተህ ታውቃለህ? ከየት መጣ? እንደ ኮማንድ ፖስት አይደል ያወጁልህ። ሰዓቱን አይነግሩ። ምንድን ነው የምታደርገው? በጾም ሰዓት የምትባለው ነገር የለም። በጸሎት ሰዓት የምትገበው ምንድን ነው? ምንም ነገር የለው። አሁን ኮፒ ማድረግ። አሁን ለምሳሌ ኦርቶዶክስ በገናዋ እኔ እስከማውቀው ድረስ ማለት በገናዋ አስሩ ትእዛዛት ናቸው። በገና ላይ ያሉ ገመዶቹ 10 እሱ ነው።
ከበሮ ይሄ ገመዱ የተገመደው በጅራፍ የተገረፈው ነው ኢየሱስ ክርስቶስ። ጸናጽል ላይ 12ቱ ያሉት 12ቱ ሐዋርያ ናቸው። እንደዚህ የምታደርገው ያመሰግኑት ነበር ጌታ ኢየሱስ። እያንዳንዱ በትርጉም ነው ኦርቶዶክስ ያደረገችው። እዚህስ ኪቦርድ ይዞል ይመጣል። ስለዚህ ምክንያት እንኳን ለአንድ ክርስቶስን የሚመስል የክርስቶስን ቤት የሚመስል ምንም ነገር የለው። ለበዓሉ ድምቀት የሆነች መስቀል አለች። መስቀል እዚህ ጋር ማድረግ አይቻልም። ቸርች ውስጥ ግን ማድረግ ይቻላል። ቸርች ውስጥ መስቀል አለ። መጽሐፍ ቅዱሳቸው ላይ መስቀል አለ። እኛ ግን አናረግም። ለምልክት ነው ይለዋል። ምልክቱን አንተ ክርስቶስን መሆንን ምልክቱን ማሳያ ምንድን ነው? መስቀሉ አይደል እንዴ? ክርስቲያን መሆንን ማሳወቂያው መስቀሉ አይደል እንዴ? ወደድክም ጠላህም ይዘራም ነው። አንድ ቀን ያ ነገር ምን ሊያደርግ ይችላል? ክርስትናህን ስትሞት እንኳን ማሳወቂያ ነው መስቀሉ። ግን ይታገሉሃል። ለምን? ፕሮቴስት ማድረግ ነው። ፕሮቴስታንት ማለት ከይቅርታ ጋር መከላከል ማለት ነው። እኔ አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ነው። ቅሬታ ያስገባል ወይ? በስጋ ራሱ አብራው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች ያሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት ሰላም እንኳን ሲያደርግላት ቅዱስ ገብርኤል ለኝ እያለ ይህ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም። በፊት ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበር፣ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይሉሃል። የሁላችሁም መልእክት እዚህ ጋር እየደረሰኝ ነው። እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሰፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ፔኔኮስታል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው?
የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነን። ኢትዮጵያዊነት ባንዲራ ያዝከው አልያዝከው ኖ ፖይንት ወት እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ጊዜ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ለሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምኗ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት? ቅድስና እግዚአብሔር ሳስቶ ነው የሚሰጠው ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድን ነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ሥላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ሥላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ ይደነቃለሁ። ፓስተር ሆኖ ሥላሴ ብሎ የሚያስተምር ካለ እኔ አንገቴን ሰጣለሁ። አያስተምሩ። ሥላሴን የሚል አትሰማ፣ አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎችን ስሟቸው። ረጋ ያሉላቸው ሀሳብ አይሸጡላችሁ። የውሸት አሜሪካ ትመጣለ፣ ሱዳን ትሄዳለ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገር፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቅጥልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግሞ እግዚአብሔር መሰክሬ፣ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። ስለዚህ በጣም ያየሁት ውበቷን ስትወጣ፣ አሁን ለምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጧውኝ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼን ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ
ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ አንድ ቀን ሳላውቀው የሆነ ነገር ብየዋለሁ። ይዟታል እሱ በውስጥ ሳላስበው ዋቴ ነው እባክህ ምናምን ብየው ይዟታል በውስጡ። እግዚአብሔር ምስክር። እናትና እህቴ ደግሞ ውስጣቸው በጭራሽ አልተቀበለው። አንተ ድንግልን ትተህ ነው ያሉ። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል። በሰው ልጅ አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ ቢላት የምትሰማ ይመስላል። አሁን እንደምታው ማለት ነው እንግዲህ እጇ እንደዚህ የሹሩሩ እያለችው ጌታ የምትል እናት፣ ጌታ አድነኝ እያለች የምትጠይቅ እናት። ማን ነው እንደዛ ማድረግ የሚችል ሰው? ማን ነው የሚችለው? የገዛ ልጁን ልጅሽ የአንቺ ጌታ ነው ተብሎ የምትቀበል ሴት ማናት? ማናት? ልትወድ ትችላለች፣ ልታከብር እና እንደ እናት ትችላለች። ልጅሽ ግን አዳኝሽ ነው ተብሎ ትህትናዋ ነው። የቅድስት ድንግል ማርያም ተአምር ነው። የማይቻለውን የቻለች ናት። ሌላው ተደርጎለት ነው። ሌላው በሙሉ ክርስቶስ ያደረገለት ነው። በሙሉ እኛን ብታመጣን ተደርጎልን ነው። ክርስቶስን የወደድ ነው። ለሱ ብላን የተሰደደችው ቅድስት ድንግል ማርያም ወደ ግብፅ ስትባል ወደ ግብፅ ልጇ እንዳይሞት ወደ ግብፅ ወደ ምን ስትባል መሰደድ እድሜዋም በሙሉ በልጇ የተሰደደች ቅድስት ናት። ቅድስት ድንግል ማርያም እውነቴን ነው የምለው ልትደሰት ትችላለች፣ ግን መከራውን ያየችው የገዛ ልጇ ተጨፍጭፎ መስቀል ላይ ሲሰቀል ያየች እናት ናት። የገዛ ልጇ እውነቱን ለመናገር እንደው ልኩራራስ ብትል ስንት የሚያኩራራ ነገር ነው ያላት። ማን ነው እስኪ? እኛ ብዙዎቻችን አምላካችን አባታችን ብለን ልንጠራው እንችላለን እንጂ ልጄ ብሎ ሊጠራው የሚችል እኮ ከፍጥረት ዓለም እኮ ማንም የለም ከድንግል ማርያም ውጭ። ለዛም እኮ ነው ድንግል ፈጣሪያን ወለደችው እሱም የፈጠረውን ስጋ ተዋሃደ ብሎ ሊቀ መዘምራን ቴዎድሮስ በመዝሙር የነገረን እኮ በዚህ መልክ ነው እኮ። ብዙዎቹ ይላል አይናቸውን ወደ ሰማይ ያቀናሉ ጌታ ኢየሱስን ለመለመን፣ እሷ ግን ወደ ክንዷ ነበር የምታየው ይላል። በክንዶቿ ላይ ስላቀፈችው አምላክን በጀርባ ማዘል፣ አምላክን መመገብ፣ አምላክን በማህፀን መያዝ። በቤተክርስቲያናችን ትልቁ ክብር ወላዲት አምላክ የሚለው ነው። በነገራችን ላይ አምላክን መውለድ የአምላክ እናት። ለዛ ነው እኮ በዚህ ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። የእመቤታችን ትልቁ ክብሯ አምላክን መውለዷ። በነገራችን ላይ ክርስቶስን የሚያከብር ሰው ድንግል ማርያምን አያቃልልም። አንተ ለአምላክ ክብር ቢኖረ ለአምላክ እናት እንደዚህ አይነት ንግግር አትናገርም ነበር። በዚህ ልክ የዘቀጠ እኔና እሷ ሲመስላችሁ እግዚአብሔር አብ እንደው እስራኤላውያን ሌላ ሴት ታቶ ነው ወደ እሷ ይላከው? ከእሷ በፊትስ ሌላ ሰዎች ሳይኖሩ ቀርቶ ነው ይመስላችሁ? እኔ በዛ ዘመን በሆነ ክርስቶስን ወልደዋለሁ እስከ ማለት አምላካችሁን የምታቃልሉት። ራሷን ጠብቃ በንጽህና ጸንታ የኖረች ሴት ናት። በቅድስና በንጽህና ካየ ብዙ ቦታ ላይ ስትናገር አትሰማም ድንግል ማርያም። አብዛኛውን በዝምታ ነው የምታልፈው። ግን ልናገር ብትል እኮ ከነ ጳውሎስ ይልቅ እኮ የምትመሰክረው እሷ ናት። በማህፀን እሷ እነ ጳውሎስ ወለድሽው ብለውን የተናገሩት እኔ ወለድኩት ብላ ነው የምትናገር። እሷ ጋር ያለው ክብር በጣም ለዛ እኮ ነው ማርያም ሁሉን ነገር በልቧ ተጠብቀው ነበር ተብሎ የተነገረው ለዛ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ልክ ኤልሳቤጥ መንፈስ ቅዱስ በእሷ ላይ ሲያደርስ ለድንግል ማርያም በታላቅ ቃል ነው ጮክ ብላ የተናገረችው። ልክ እንደዛው በመንፈስ ቅዱስ ሰው ሲሞላ የእመቤታችን ክብር ይገባ። እኛ መቼም የአምላክን ቦታ ልንሰጣት አንችልም። እሷም አይገባትም፣ የሚገባትም ሴትም አይደለችም የአምላክ ቦታ። ግን የአምላክ እናት ቦታ ግን ማንም ደግሞ ሊወስድባት አይችልም። አምላክ አይደለችም፣ የአምላክ እናት ናት። ክብር ይገባታል። በፍጹም ልትመለክ አትችልም። ተመልካም አታውቅም፣ ልናመልካትም አንችልም። እሷን ማምለክ ከኃጢአቶች ሁሉ ኃጢአት ከነውርም በላይ ነውር ስለሆነ
እሷን ከፈጣሪ በታች ግን ከፍጡራን በላይ ብለን የምናምናት ከፍ ያለ ክብር ስላላት ማንም አምላክን ይወለድ የለ። ትውልድ ሁሉ ብፅዕት ይሉኛል ተብሎ የተነገረው ቃል ትውልድ ሲቆጠር መቼስ ከኔና ከዮኒ አይደለም ከአዳም ነው የሚጀምር። ከዛ ጀምሮ እስከ መጨረሻው ድረስ ብፅዕት ብሎ ስሟን ከፍ የሚያደርጋት እናት ናት። እና ግን እኮ አምላክን በመውለድ እኮ ድንግል ማርያም ብዙ መከራ የደረሰበት በጣም ብዙ። በሄሮድስ ተሰዳለች። በረሃውን፣ ፀሐዩን፣ ያንን ሁሉ ነገር ችላ ከልጇ ጋር ተንገላታን የመጣችው። አይሁድ ልጇን አሰቃይተውታል። አይኗ እያየ ምራቅ ሲተፉበት፣ ሲሰድቡት፣ ሲያንጓጥጡት አልፎ ተርፎ መስቀል ላይ ሲሰቅሉት በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 በጥቅስ ነው የምነግራችሁ። ማርያም የጌታ እናት ማርያም በጎን ከሱ ጋር ነበረች። እናቱም በዚያ ነበረች። የልጇን መከራ ታይ ነበር። ለአንድ እናት ልጇ ተሰቅሎ በደም ፊቱ ተለውሶ እንደማየት የሚከብድ ነገር አለን? የለም። እና ስለዚህ ይሄ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ስንናገር በጣም ደግሞ ቃላት ያጥረናል። በጣም ለዛ ነው ፕሮቴስታንቱ ቀድሞ አታክ የሚያደርገው ማርያምን ነው። ለምን ዋይ እኔ አይዶ ነው። የእኔ ጥያቄ ሁልጊዜ ልዩነታችን ቤዚካሊ በማርያም አይደለም። ትልቁ ልዩነታችን በማርያም አይደለም። ዩ ጋይስ ግን ቀድማችሁ አታክ የምታደርጉት ማርያምን ነው። እና ግን ይሄን ስታደርጉ ምን ትዝ ይለኛል? ከይቅርታ ጋር እውነቴን ነው ከውስጤ ሊወጣልኝ ያልቻለው እግዚአብሔር በሚያውቀው የድንግል ነገር ነው። እና በቃ የማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ነው ስሜታ የሚያደርግ ነገር አለ አንዳንዴ። ዋይ ስለ እሷ ክፉ ለማውራት እኔ ማኖኜ ነው? ጌታን ነው የሰጠች፣ ጌታን ነው የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ይረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው፣ ማን እንደሚያናገረኝ አላቅም። ያንን ግን በመሀል ደግሞ የሚመጣብኝ ነገር